እግዚአብሔር ሆይ እኔንና ወንድሞቼን እህቶቼን በዚህ ፕላትፎርም በቲክቶክ ቃልህን እግዚአብሔር ሆይ በዮሐንስ የተገለጠውን ይህንን ራእይ ደግሞ ስለ ቤተ ክርስቲያን በታሪክ ውስጥ አንተ ስለምትሰራው ድንቅ ስራ ስለ ልጆችህ ስለ ህዝብ ሁሉ እግዚአብሔር ሆይ ስለተገለጠው ነገር እኛ ደግሞ ስለተቃመስነው ስለተካፈልነው ያንተ መለኮታዊ እውነትና መገለጥ ሁሉ ስለረዳን ስላለፉት ሳምንታት ለኔም ለናማን ለነተጉ እዚህ ሲያስተባብሩ ለነበሩ ሁሉ ሲማሩ ለነበሩ ቀኑን አክብረው በትዕግስት በቅንነት እግዚአብሔር ሆይ በተከፈተ ልብ በዚህ ስለተሰባሰቡ ወንድሞች ሁሉ እግዚአብሔር አምላካችን ሆይ እናመሰግናለን። መጨረስ ስለቻልን እግዚአብሔር ሆይ ያሰብነውን ያቀድነውን ማጠናቀቅ እንድንችል ዘንድ ስለጠበቀን በጤና እግዚአብሔር ሆይ ጊዜም ሁኔታዎችም ስላመቻቸህልን ያንተ ምህረት ስለገነነ ስለበዛልን እናመሰግናለን። አሁንም እግዚአብሔር ሆይ ዛሬ የምናደርገውን ነገር ከዚህም በኋላ እግዚአብሔር ሆይ እኛ ቅዱሳን ሁሉ ባለንበት በተሰበሰብንበት የምናደርገውን ነገር ሁሉ እግዚአብሔር ሆይ ይበልጥ አንተን እንድናውቅ መዳናችንን የዳንበትን ሚስጥር ጥሪያችንን በዚህ ምድር የምንኖርበትን ዓላማ ሁሉ ቅርጽ የሚያስይዝ ያንተ እውነት ያንተ ብርሃን እንዲገለጥልን ሰማይን እንድትከፍትልን ቃልህን እንድትገልጥልን ህብረታችንን ለበረከት ለጥቅም ሁሉ እንድታደርገው በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ቀሪውን ጊዜና ሰዓት ሁሉ ባርክልን በጌታ በኢየሱስ ስም አሜን አሜን። እሺ ስለዚህ እንደ ክለሳ ነገር ልናደርገው እንችላለን። መጀመሪያ ላይ ያለውን የመጀመሪያውን ፓርት በዛ መልኩ ተወሰነ አንድ 10 ማክሲመም ከ20 ደቂቃ በላይ እንትን እንላለን ብዬ አላስብም። ምክንያቱም ኦልሞስት 13 ሳምንት አሳልፈናል ዮሐንስ ራእይን ስናጠና። ግን እንጠቅልለውና በአጠቃላይ ዮሐንስ ራእይ ምንድነው የሚያወራው የሚለውን ነገር ከሜቶዶሎጂ ጋር አያይዘን የተወሰነ ክለሳ ለማድረግ ልሞክር አንድ 10 ደቂቃ። ከዛ ደግሞ ይሄ ሜቶዶሎጂው ላይ በደንብ አንደርላይ የሚደረጉ ነጥቦችን እንደው ዝም ብዬ ካለኝ ኤክስፒሪየንስም ራእይን ስናጠና ስንማርም ከሄድንበት መንገድም አንፃር የተወሰኑ ኮሜንቶችን እሰጣለሁ። እዚህም ናማን ነተጉ ስላሉ ብዙ በመጽሐፍ ቅዱስ ጥናት መጽሐፍ ቅዱስ ትምህርት ቤትም ብዙ ያሳለፉ ከኔም በላይ ብዙ የሄዱ ሰዎች ስለሆኑ ከነሱ መጨረሻ ላይ ሪማርኮችን እናገኛለን። ከዛ ደግሞ ጥያቄዎች የተወሰኑ ሐሳቦች ሪፍሌክሽኖች ካሉ በዛ መልኩ እናስኬደዋለን። ትንሽ ሰመራይዝ ለማድረግ 22ቱን ዮሐንስ ራእይ መጽሐፍ ከሞላ ጎደል ለመነካካት ለመዳሰስ ሞክረናል። ያን ከማድረጋችን በፊት የመግቢያ ሐሳቦችን በተደጋጋሚ አንስተናል። የመጽሐፉ ልዩ ባህሪ ምንድነው እና በታሪክ ውስጥ መጽሐፉ እንዳይነበብ እንቅፋት የሆኑ ነገሮችንም በተወሰነ ደረጃ አንስተናል። ለምሳሌ መጽሐፉ መልእክት ነው ለሰባቱ አብያተ ክርስቲያናት በዙሪያቸውም ለነበሩ ለኛም የተላከ መልእክት ነው። በተለይ ግን የመጀመሪያዎቹ ተደራሲያን ሰባቱ አብያተ ክርስቲያናት ስለነበሩ እነሱ ያልሰሙትን ልንሰማ አንችልም። እነሱ በነበሩበት ታሪካዊ ኮንቴክስት ውስጥ ነው የተጻፈው። እነሱ ደግሞ በሮም አገዛዝ ውስጥ የነበሩ በተለያየ ፈተና ውስጥ የነበሩ ግን በዛ ሂደት ውስጥ ክርስቶስን ለመኖር ክርስቶስን ለማክበር አልመው ሲወጡ ሲገቡ የነበሩ አማኞች ናቸው እና የሮም ኢምፓየር የሮም አገዛዝ ጸንቶባቸው ነበር በርቶባቸው ነበር። ግን እነሱ ብቻ ሳይሆኑ ኢአማኒውም ዓለም በሮማን ኢምፓየር አገዛዝ ስር ነው የነበረውና በተለይ ለክርስትና የማይመች ጣዖት አምልኮ ንጉስ አምልኮ የሞላበት አካባቢ ነው የነበረውና ያንን ወርልድ ቪዋቸው ከዛ አንፃር ነበረ ማለት ይቻላል። ግን ሰማይ ምን ይላል እግዚአብሔር ምን ይላል ስለ ታሪክ በወቅቱ ስለነበረው ፖለቲካ ከዛም በኋላ ስለሚሆነው ፖለቲካ ከዛም በፊት ከዘፍጥረት ጀምሮ እግዚአብሔር ሲሰራ ስለነበረው ነገር ባክ ኤንድ ፎርዝ ዮሐንስ ራእይ ስፒሪቹዋል የሆነ ቴዎሎጂካል የሆነ መልስ ይሰጣል። ለምሳሌ ምዕራፍ 4 ላይ ስንገባ እግዚአብሔር በዙፋኑ ላይ ሲታይ የሉዓላዊነቱን ሁሉን የሚገዛ ሁሉን የሚቆጣጠር ሁሉን የሚያውቅ መሆኑ መገለጡ እነሱ ለከበደባቸው ለሮም አገዛዝ ለኔሮቹ ለቄሳሮቹ
ለቄሳሮቹ ለኔሮቹ ያላቸውን እይታ ሸፕ ያደርገዋል። አፍተሮል የዓለማቱ ጌታ የፍጥረት ሁሉ ባለቤት እግዚአብሔር ነው የሚል በእግዚአብሔር ላይ መተማመን እግዚአብሔርን ማየት እንዲችሉ የሚረዳ ሰምሃው ፖለቲካል ፖለሚክም ፓወር የፓወርን ዴፊኒሽን ሁሉ ቀይሯል። ፓወር ራሱ ፓወር በኃይል በጉልበት በሚሊተሪ ሳይሆን ሃምብል የሆነው ክርስቶስ የታረደው በግ በመስቀል ላይ በመሞት ብዙዎችን በሞቱ እንደማረከ የሚያሳይ። ስለዚህ መማረክ ገንዘብ ማድረግ የራሱ ማድረግ መንገድ ኃይልና ብርታት ብቻ ሳይሆን ፍቅርም ሳክሪፊሻል ዴዝም አንዱ መንገድ እንደሆነ ዓለሙን የሚያድሰውና ዓለሙን የሚመራው እግዚአብሔር በክርስቶስ በመስቀሉ መንገድ እንደሆነ ከመጀመሪያ እስከ መጨረሻ ያለውን ታሪክ የሚያሳይበት መጽሐፍ ነው። ተደራሲ ያለው መልእክቱም በቃ የዓለም ላይ ያለውን ይሄንን ኔጌቲቭ ተቃራኒ ከእግዚአብሔር ውጭ የሆነውን ሲስተም ግን ኮራፕትድ የሆነውን ኃጢአተኛ በኃጢአት የተሞላውን ዓለም ትታችሁ በጉን ተከተሉ፣ በጉን የመከተልን ጥበብ የሚያሳይ ለእውነተኛ ደቀ መዝሙር ማጽኛ የሚሆን ግን ደግሞ በ19 መዝሙሮች የታጀበ እግዚአብሔርን በጉን በላቀ ሁኔታ ከፍ አድርጎ የሚያሳይ የአምልኮ መጽሐፍ ነው ብለናል። እንደዚህ አይነት ሀሳቦችን አንስተናል። ምዕራፍ 1 ላይ ስንገባ ኢየሱስን በልዩ ሁኔታ ነው የምናየው። ምናልባት በእርግጠኝነት ቢያንስ በእኔ ሪዲንግ ሌሎች ወንጌላት ላይ ሌሎች መጽሐፍት ላይ ልናየው ከምንችለው በላይ በላቀ ሁኔታ ዮሐንስ ራዕይ ምዕራፍ 1 ከቁጥር 9 እስከ 20 ወይም ከ12 እስከ 16 ያለው ፓርት በተለይ ኢየሱስ ከቤተ ክርስቲያን ጋር ያለውን ጥብቅ ቁርኝትና ህብረት በመቅረዞቹ በመካከል በመመላለስ ስካቶሎጂካል ጀጅ ሆኖ አጽናፈ ዓለሙን የሚገዛ የሚቆጣጠር አምላክ ሆኖ የተገለጠበት መንገድ ድንቅ እንደሆነ አይተናል። የኢየሱስን ማንነት በተለየ ሁኔታ አይተነዋል። ምናልባት ያ ምዕራፍ 1 ያጠናን ጊዜ ያልነበራችሁ ሰዎች ዩቲዩቡን የሚያላያችሁት አማኑኤል አሰግድ ሚል ዩቲዩብ ላይ አሁን ፕሮፋይሉ ላይ ብትገቡ ዩቲዩቡን ታገኙታላችሁ። ዘገብታችሁ ቪዲዮውን ታገኙታላችሁ። በትዕግስት ካዳመጣችሁት ብዙ ነገር ታገኛላችሁ ብዬ አስባለሁ። ምዕራፍ 2 እና ምዕራፍ 3 የቤተ ክርስቲያን ሁኔታ በተለይ 3 ችግሮችን አንስተናል። አንደኛው የስህተት ትምህርት ነው። ሁለተኛው ስደት ነው። ሶስተኛው የሞራል መላሸቅ የሞራል ውድቀት ነው። በዚህ ሁኔታ ውስጥ ያሉ ቸርቾች ድል እንዲነሱ እንዲያሸንፉና ለመጨረሻው የተሃድሶ ፕሮግራም የእግዚአብሔር ሪዋርድ ሆኖ ስካቶሎጂካል ሳልቬሽን ተቀምጧል። በአዲስቱ ኢየሩሳሌም በኒው ሄቨን ኤንድ ኒው እርዝ የተመሰለውን የእግዚአብሔርን የመጨረሻ የቤዞት የተሃድሶ ፕሮግራም ጆይን እንዲያረጉ እንዲቀላቀሉ ለዛ የተጠበቁ ሆነው በንጽህና በጉን በመከተል እንዲመላለሱ አሁን ያለባቸውን ፈተና እንዲያሸንፉ ድል እንዲነሱ መንፈስ ለአብያተ ክርስቲያናት የሚያቀርበውን ጥሪ በእነዚህ በምዕራፍ 2 እና 3 ላይ እናገኛለን። እዛ ላይ ብዙ ነገሮች ዝርዝር ነገሮችን የስህተት ትምህርቶችን የስህተት አምልኮችን የሚያልፉበትን ፈተና ሁሉ ያስረዳል። ምዕራፍ 2 እና ምዕራፍ 3 4 እና 5 ቅድም እንደተናገርኩት ጸጥ ያለውን በእርጋታ በሰላም የተሞላውን ግን በአምልኮ የታጀበውን ሄቨንሊ ትሮን ቴምፕል ዙፋንም መቅደስም የሆነውን በአምልኮ የታጀበውን ዙፋን አንዳንድ ጊዜ ቸርች ስሰብክ እግዚአብሔር ዙፋን ላይ ማዕቀብ መጣል፣ ጭቅጭቅ፣ ሞሽን፣ ፕሮፖዛል የሆነ ስብሰባ አይደለም ያለው አምልኮ ነው ያለው ላሉ አንዳንድ ጊዜ ሮም ሄድኳርተር ቄሳር ውስጥ ችሎት ውስጥ እነ አግሪፓ እነ ኦክታቪያን እነ ማርክ አንቶኒ ሄሮድስም አንዳንዴ ከዚህ ከጁዳ ሰማሪያ ሂዶ የሚያወሩት ጭቅጭቁ፣ አመፁ፣ ግፉ፣ ይገደል፣ ይታሰር፣ ይታቀብ ምናምን የአሕዛብ መንግስታት የሰላም መንግስታት አይደሉም። በእግዚአብሔር ዙፋን ላይ ወርሽፕ ነው ያለው፣ አምልኮ ነው ያለው፣ እርጋታ ነው ያለው፣ ሰላም ነው ያለው፣ ጸጥታ ነው ያለው። ሰማይ ኬዮቲክ አይደለም። የእግዚአብሔር ዙፋን ኬዮቲክ አይደለም። ሉዓላዊው አምላክ ኬዮቲክ አይደለም። የእግዚአብሔር ሉዓላዊነት የሚያሳይ ነው እና አንዳንድ ጊዜ ያንን ፓራላል ስንሰራ በሱ ይበልጥ እንድንተማመን ይሄ ፕሮቴክሽን፣ ፕሮቪዥን፣ ፕሌዥር የሚሏቸው ስሪፕ የሚሏቸው ሰዎች አሉ። የሰዎች ፍላጎቶች ፕሌዥር ይፈልጋል ሰው ደስታ፣ ፕሮቪዥን አቅርቦት ይፈልጋል፣ ፕሮቴክሽን ሴኪዩሪቲ ይፈልጋል። ምንም እንዲጎልበት አይፈልግም። እነዚህን ለማሟላት ብዙ ጥረት ያደርጋል፣ ብዙ ነገሮችን ይሰበስባል። ግን
መተማመኛው እግዚአብሔር የሆነ ሰው ዙፋኑ ላይ ያለውን የእግዚአብሔርን አድሚኒስትሬሽን ሲያይ ወርሺፕን፣ ጽድቅን፣ እውነትን፣ ሰላምን ያያል። ያ ደግሞ የሆነው በተለይም ለኛ ኤግዛክትሊ ይሄ ነው አንዱ አንዱ ዙፋን ሲባል ፍርድን ብቻ መቅሰፍትን ተግሳጽን ምናምን ብቻ ነው የምናይ። ግን ዙፋኑ ላይ ቴምፕል አለ፣ ወርሺፕ አለ። ዙፋኑ የሚል መዝሙር አለ የመስፍን ማሞ በጣም የምወደው። አንተ ግን የሚለው መዝሙር ይሆን ነው ዙፋኑ ምናምን። እኔ ድምፅ እናንተ ላይ ብዙ አሪፍ አይደለሁም። ቆይ ግን ወደ በኋላ ወይ ላሰማችሁ ይችላል። ምዕራፍ 4 እና ምዕራፍ 5 እይታችንን ኮምፕሊትሊ የሚቀይር the whole new story, the whole new understanding of the divine throne, the divine world የምናይበት የሚገርም ምዕራፍ 4 እና ምዕራፍ 5 እንደዛ ነው። ግን ዙፋኑ አምልኮ ነው፣ ሰላም ነው፣ ጽድቅ ነው፣ እውነት ነው ብንልም የእግዚአብሔር ፍርድ ደግሞ የሚመዘዝ የሚመነጭበትም ነው። ከምዕራፍ 6 ጀምሮ ያሉ የተለያዩ ተግሳጾችና ቁጣዎችም ከዛ ይገለጣሉ። መሀል ላይ ፓናሮሚክ የሆኑ ሪካፒቹሌሽኖችን አንዳንዴ ዮሐንስ ራእይ ይጋብዘናል። ለምሳሌ ራእይ ምዕራፍ 11 ስንሄድ የሁለቱ ምስክሮችን ታሪክ እናገኝና ቤተክርስቲያን ልክ እንደ ሁለቱ ምስክሮች የክርስቶስ ምስክር የእግዚአብሔር ምስክር ሁና ተጠርታ የእግዚአብሔር አብሮ ተዋጊ ሁና የሱን መልእክት የሱን ድምፅ የሱን ሕይወት በማስተጋባት የዓለም ብርሃን መቅረዝ ሁና በጨለማው ላይ እንድታበራ ኑ ብላ የምትጣራ እንድትሆን ተጠርታለች። ምዕራፍ 12 ላይ ዮሐንስ በቃ ሁሉም ነገር አቁሞ ይመስላል። ሁሉም ነገር አቁሞ ሌትስ ስታርት ኦቨር፣ እስኪ እንደው ሁሉ ነገር እርሱትና ከመጀመሪያ የቀደመው እባብ ታላቁን ኮስሞሎጂካል ወይም ደግሞ ኮስሚክ ዋር ኮስሚክ ባትል ከፍቶ ነበር። እስራኤልን አሳደዋል፣ ሔዋንን አሳደዋል፣ እግዚአብሔር ሰዎችን አሳደዋል፣ ማርያምን አሳደዋል፣ ቤተክርስቲያን አሁን ያሳድዳል። በዓለም ላይ እንደዚህ አይነት ኮስሚክ ዋር ነበረ። ግን ሴንተሩ ኤፒሴንተሩ ሎከሱ ወይም ሎካዩ መስቀሉ ነው። በመስቀሉ ላይ ድል ተነስቷል። በመስቀሉ ላይ ድል ተነስቷል። ታላቁ ጦርነት ተጠናቋል። ማዕረጉ አለቅነቱ ተገፏል። አሁን የሰው ልጆች ባሪያ ከሆኑበት ነገር ሁሉ ነፃ የሚሆኑበት መሰረት ተጥሏል። ይህንንም በእምነት እንደው በጸጋው ተቀብለነዋል። ግን ኮንሱሜትድ አልሆነም። ሁሉ ሲገዛለት አናይም፣ ሁሉ ሲያሸንፍ አናይም። እሱ ግን በቅርቡ ይሆናል፣ በኒው ጀሩሳሌም ይሆናል የሚል የሚገርም ቴዎሎጂካል ቲም የሚያሳይ ምዕራፍ ነው። ምዕራፍ 12 የታላቁ ዘንዶ ያልነው። ግን ይሄ ዘንዶ በመስቀል ላይ ቢሸነፍም ይሄ ሰይጣን የቀደመው እባብ ቢሸነፍም አደረጃጀቱን፣ አሰራሩን፣ ኔትወርኩን ቀይሮ እንደ ማፊያ አለቃ እያበደ ምዕራፍ 13 ላይ የምናገኛቸውን ሁለት ካውንተር ፓርቶቹን ሉተነንቶቹን አዘጋጅቶ ከባቢሎን ሲስተም በእግዚአብሔር ላይ ካመፀው የንግድ፣ የፖለቲካ፣ የኢኮኖሚ፣ የሶሻል አይዲዮሎጂ ሲስተም ጋር ተቆራኝቶና ተጋምዶ ቤተክርስቲያንንና የእግዚአብሔርን እቅድ ለማክሸፍ ያላሰለሰ ጥረት ሲያደርግ እስከ ምዕራፍ 18 ተከትለው እንሄድና ምዕራፍ 19 ላይ በባቢሎንም በአውሬውም በሐሰተኛው ነቢይም ከየብስ በሚወጣው ከባህር በሚወጣው አውሬም የመጨረሻው ፋይናል በክርስቶስ ዳግም ምጽአት ፍርድ፣ ቅጣት ሲፈጸም እናገኛለን። ያንን ራእይ ምዕራፍ 20 ሪካፒቹሌት ያደርገው ምዕራፍ 19 ላይ በባቢሎን ላይ በዘንዶው ላይ ከውሃ በሚወጣው ከባህር በሚወጣው ከየብስ በሚወጣው አውሬ ላይ የሚፈጸመውን ፍርድ እንደገና ሪካፒቹሌት አድርጎ ራእይ ምዕራፍ 20 ላይ ሃመር ያደርገዋል። የመጨረሻው ፍርድ የነጩ ዙፋን ፍርድ ይፈጸማል ይላል። ይህን ሁሉ ካጠናቀቀ ኢቭልን ካስወገደ የእግዚአብሔርን ፍጥረት ያረከሰውን ያበላሸውን ሰውን ክቡር የሆነውን ሰው የሚጠፉ እንስሶች ያስመሰለውን ኃጢአትን፣ ኮራፕሽንን በደሙ በሞቱ በትንሣኤው በአሴንሽኑ በእርገቱ በመንፈስ ቅዱስ መሰጠት በቃሉ መሰጠት በቤተክርስቲያን አገልግሎት በዳግም ምጽአቱ ካስወገደው ካጸደው በኋላ ኒው ሄቨን ኤንድ ኒው እርዝ ተመርቆ ይከፈታል። ራእይ ምዕራፍ 21 አዲስቱ ኢየሩሳሌም ትወርዳለች፣ ትታያለች። እኛ ማምለጥ መሄድ ነው የምንፈልገው፣ እግዚአብሔር ግን መምጣት ነው የሚፈልገው ወደኛ። ድንኳኑ መትከል በመካከላችን ማደርና መኖር ነው የሚፈልገው። አሁን በምንኖርበት ዓለም አሁን በምንኖርበት ስጋና ማንነት አክሰስ ልናደርግ የማንችለው ግን ድንቅና ልዩ የሆነው የታደሰው ትራንስፎርምድ የሆነው ሪጀነሬትድ የተደረገው ሪዘሬክትድ ያደረገው the entire the whole creation ሮሜ ምዕራፍ 8 ቁጥር 34 ሮሜ ምዕራፍ 8 ቁጥር 16 የምናገኘው እንደገና በእግዚአብሔር ተፈውሶ ታርሞ ታድሶ ተቀድሶ
ሞት የለም፣ እንባ የለም፣ ሐዘን የለም፣ ክፋት የለም፣ አመጽ የለም፣ ሰይጣን የለም ተብሎ በሙሉ ተወስዶ እንደገና ይጀምራል። የአዲሱ ኑሮ አዲሱ ህይወት ተመርቆ ይከፈታል እና ሆል 22ቱ ምዕራፍ የእግዚአብሔርን አልፋና ኦሜጋ የእግዚአብሔርን እቅድ ከመጀመሪያ እስከ መጨረሻ እንደ ትንሿ ባይብል እንደ ትንሿ መጽሐፍ ቅዱስ ሁሉንም ቲሞች ከለርፉሊ አፖካሊፕቲክሊ ግን ደግሞ በናሬቲቭ ፍሬምወርክ ፕሮፌቲክ የሆኑ ነገሩ ኤሌመንቶችን አጅቦ ጨምሮ ገምዶ በዛ መልኩ በጥሩ ሁኔታ የሚያቀርብ በጣም ቆንጆ መጽሐፍ ነው። ስለዚህ ሳመራይዝ ሲደረግ ይሄ ነው። ሰምሃው እንትኖችን እናንሳ እስኪ። እንዴት እናጥና መጽሐፍ ቅዱስን? በእውነት በዚህ ጉዳይ ላይ ቲክቶክ ላይ የተወሰኑ ነገሮችን እኔም እቀጥላለሁ ብዬ አስባለሁ። ይሄ አንዳንዶቹ ቴክኒካል የሚመስሉ ነገሮች ናቸው፣ ግን ቴክኒካል ነገሮች ፕራክቲስ የሚደረጉ ናቸው። ኢንዲቪጁዋሊ ማንም ሰው የመጽሐፍ ቅዱስ ትምህርት ቤት ያልሄደም ሰው ሊለማመዳቸው የሚችላቸው ነገሮች አሉ። ለምሳሌ አንዱ ስለ ቢብሊካል ቴዎሎጂ ልንገራችሁ። ወይም የመጽሐፍ ቅዱስ ስነ መለኮት መጽሐፍ ቅዱሳዊ ስነ መለኮት የሚባል ነገር አለ። ወይም ቢብሊካል ቴዎሎጂ የምንለው ቢብሊካል ስተዲ የሚባል አለ። ወይም የመጽሐፍ ቅዱስ ጥናት ልንለው እንችላለን። ቢብሊካል ስተዲ ዋና ፎከሱ መጽሐፍ ቅዱስን ኢንዲቪጁዋል የሆኑ መጽሐፍ ቅዱሶችን ማጥናት ነው። አንዱ በቃ ቀለል ያለው ስቴትመንት ይሄ ነው። አንድ ሰው በቃ ብድግ አድርጎ ሮሜን ማጥናት፣ ዮሐንስ ወንጌልን ማጥናት፣ ዮሐንስ ራዕይን ማጥናት፣ ሉቃስን ማጥናት፣ ዘፍጥረትን ማንበብ፣ ትንቢተ ዮናስን ማጥናት፣ እንደዚህ ስፔሲፊክ የሆኑ መጽሐፍትን አንስተን ስናጠና የምንጠቀምበትን አሁን ይሄ አዲስ ምናልባት 60 70 80 ዓመት የሆነው መንገድ ነው። ድሮ በጣም ፎከስ የሚደረገው በጅምላ መጽሐፍ ቅዱስ የሚያስተምረውን ቴማቲካሊ ካኖኒካሊ ከዘፍጥረት እስከ ራዕይ በአንድ ርዕሰ ጉዳይ ላይ ያለውን ነገር ጥቅሶችን እያገጣጠሙ እያፈላለጉ የሆነ ትምህርት መስራት ነው፣ ትምህርት መፍጠር ነው እና ጥቅሶቹን እያስገደድን እያመጣን ስለ አንድን ትምህርት መገንባት ነው ፎከስ የነበረው። በጣም ትልቅ ፎከስ የነበረው እዛ ላይ ነው። አሁን ቢብሊካል ስተዲ ወይም ቢብሊካል ቴዎሎጂ በጣም እያደገ እየጎለበተ በሙት ባህር ጥቅልሎችም መገኘት በመጽሐፍ ቅዱስ በቴዎሎጂ እድገትም በመጽሐፍ ቅዱስ ጥናት መዳበርም የመጽሐፍ ቅዱስ ጥናት ራሱ ፓርቲኩላር የሆነው አንድ የመጽሐፍ ቅዱስ ክፍል ጥናት ልዩ ትኩረት እየተሰጠውና ጣፋጭ እየሆነ መጣ። ጣፋጭ በጣም ቆንጆ እየሆነ መጣ ማለት አሁን ለምሳሌ ስለ ፍቅር ማጥናት ብትፈልጉ ሮሜ ብቻውን ስለ ፍቅር ኮምፕሊት የሆነ ሜሴጅ አይሰጣችሁም፣ ግን ሌሎች መጽሐፍትን ታጠናላችሁ። እሱ እንደተጠበቀ ሆኖ ሮሜ ግን ለብቻው መጠናት አለበት። ራዕይ ለብቻው መጠናት አለበት። ዮሐንስ ወንጌል ለብቻው መጠናት አለበት። ከራሱ ሂስቶሪካል ኮንቴክስት፣ ከራሱ ናሬቲቭ ስታይል፣ ከራሱ ቲም አንጻር፣ ከራሱ ዓላማ አንጻር፣ ከጸሐፊው ኢንቴንሽን አንጻር ለብቻ ተነጥሎ መጠናት አለበት የሚል የዳበረ አስተሳሰብ አሁን መጥቷል። ይሄ ደግሞ ኢምፖርታንት ነገር ነው። ግን እንዴት ነው የምናጠናው የሚለው ራዕይ ላይ እንዳየነው አይነት ነገር ነው እና ትንሽ ነጥቦችን ልስጣችሁ፣ በጣም ትንሽ። በዚህ ጉዳይ ላይ ሌላ ጊዜ በደንብ የምናወራ ይመስለኛል። አንደኛውና በጣም ትልቁ ኢምፖርታንት ነው የምለው ነገር የመጽሐፍቱን ባህሪ ለይተን ሜቶዶሎጂያቸውን መወሰን ነው እና ብዙ ጊዜ ለምሳሌ ሙሉ መጽሐፍ የሚያስተምረውን ነገር ሙሉ መጽሐፍ አንብበን ያ መጽሐፍ የተጻፈላቸው ሰዎች ወይም የሚያነቡት ሰዎች በምን አይነት መንፈስ፣ በምን አይነት ዓላማ፣ በምን አይነት ታሪካዊ ሁኔታ ውስጥ እንዳሉ ለመረዳት መሞከር አለብን። ልክ በቀጥታ አንድ ጥቅስ መዘን አውጥተን ለእኛ የተጻፈ ለእኛ የተባለ ማስመሰል የለብንም። ብዙ ጊዜ ፕሩፍ ቴክስቲንግ ነው የለመድነው። አንድ ጉዳይ ሲገጥመን ለሱ ማስረጃ የሚሆን አንድ ጥቅስ ሮጠን ሂደን ማወቅ ነው፣ ማምጣት ነው። በቃ አሁን ስለ ሥላሴ ሲወራ ሮጠን ሂደን ማቴዎስ ምዕራፍ 28 ነው ወይም ደግሞ ሁለተኛ ቆሮንቶስ ምዕራፍ 13 ልንገባ እንችላለን። አሁን ይሄም የሆነበት ጊዜ የለም አይደለም፣ ይሄም የሆነበት ጊዜ አለ። መጀመሪያ ግን ደሆል ያ መጽሐፍ ያ ባይብል ያ የመጽሐፍ ቅዱስ ክፍል ሮሜ ከሆነ ሮሜ፣ ዮሐንስ ወንጌል ከሆነ ዮሐንስ ወንጌል ምንድን ነው የሚለውን ማወቅ አለብን፣ ማጥናት አለብን። አንድ ሰው አንድ ጥቅስ ሮጦ ሂዶ ለሆነ እንደ ማስረጃ አምጥቶ
በቃ ይሄ ነው ምንል ከሆነ ከሌሎች ከምንወቅሳቸው ሰዎች አንለይም ማለት ነው። እና ፐርሰናል የሆነ የመጽሐፍ ቅዱስ ጥናት ፐርሰናሊ መጽሐፍ ቅዱስ የሚያስተምረውን ትምህርት ለማግኘት ትንሽ ኢፈርት ማድረግ አለብን ብዬ ነው የማስበው። ለምሳሌ ዮሐንስ ወንጌል በዋናነት ስለምንድን ነው የሚያወራው? የተደጋገሙ ቃላት ምንድን ናቸው? እዛ ውስጥ ያሉ ታሪኮች ምን አይነት ታሪኮች ናቸው? ለማን የተጻፈው? ከሌሎቹ 3 ሲኖፕቲክ ወንጌሎች ተመሳሳይ ወንጌሎች በምን ይለያል? እንዲህ ሲል ምን ማለቱ ነው የሚለውን ዘሆል መጽሐፉን አንደርስታንድ ለማድረግ ለማጥናት መሞከር አለብን። አመታት ሊወስድ ይችላል። አሁን 66ን ስናስብ በአመት 1 ባነብ 66 ዓመት ይፈጅብኛል፣ በአመት 2 33 ልንል እንችላለን። እንደሱ ሳይሆን አትሊስት ዋና የሚባሉ መጽሐፍትን በጥሩ ሁኔታ ማንበብ ማጥናት ይኖርብናል። ሂስቶሪካል ኮንቴክስታቸውን መለየት አለብን ብዬ አስባለሁ። እንግዲህ የመጽሐፉን ባህሪ ለይቶ ማወቅ ሲባል የመጽሐፉ ባህሪ ስንል ለምሳሌ የማይካድ ሀቅ አንድ ነገር ልንገራችሁ። አሁን አንዳንድ ሰዎች ኦፌንድ ያደርጋቸዋል። መጽሐፍቱ በመጀመሪያ ደረጃ ለኛ አልተጻፉም። ይሄ የተወሰነ ፖዝ የሚያስፈልገው ነገር ነው። ለኛ አልተጻፉም። በቃ ሮሜ ለኛ አልተጻፈም። ሮም ቤተክርስቲያን የተጻፈው በሮም ላለች ቤተክርስቲያን የተጻፈው። አሁን ይሄ ኦፌንዲንግ ነው ወይም ጥሩ ንግግር ላይ መስል ይችላል፣ ግን ይጠቅመናል። ሄርሜኔቲካል ቫልዩ አለው። ዮሐንስ ወንጌል ለኛ አልተጻፈም። ዘፍጥረትም ለኛ አልተጻፈም። ዮሐንስ ራእይም ለኛ አልተጻፈም። ይኸው በግልጽ ይናገራል። ለሰባቱ አብያተ ክርስቲያናት ነው የሚለው። ስለዚህ ለኛ የምናደርግበት መንገድ ያስቀኛል። በቀጥታ ለኛ የተጻፈ በቀጥታ በቃ ቃል በቃል ሂስቶሪካል ኮንቴክስቱም ቃላቱም እዛ የተጠቀሱ ታሪኮችም አገላለጾችም ቋንቋውም ታሪካዊም ምናምኑም ዳራ የኛ አስመስለን ቦጫጭቀን ነው የምናመጣው። በቀጥታ ነው የምናዛምደው፣ በቀጥታ ነው የምናሻግረው። በቀጥታ በጣም ነው የሚያስቀው። ይሄ ቤዚክ የሆነ አንደርስታንዲንግ ነው። ወይም ሁላችንም መጀመሪያ ማሰብ የነበረብን ለእነሱ ሲጻፍ ለምሳሌ አንደኛ ቆሮንቶስን ብናስብ አንደኛ ቆሮንቶስ የተጻፈበት ምክንያት አለ። ስለዚህ አሁን መጀመሪያ ለእነሱ ምንድን ነው የሚሰጣቸው ትርጉም ይህን ማወቅ አለብን። በቃ እስራኤላውያን አይደለንም። በመጀመሪያው መቶ ክፍለ ዘመን ያሉት ቤተክርስቲያኖች አይደለንም። የጳውሎስ የመሰረታቸው ቸርቾች አይደለንም። የፈለገ ብትልም የፈለገ ፔትራይን ኦፊስ ብትል አፖስቶሊክ ሰክሴሽን ብትል በሐዋርያትና በነቢያት የተመሰረትኩት በማን ብትል መንፈስ ቅዱስ ሞልቶብኛል፣ መንፈስ ቅዱስ አለልኝ፣ በመንፈስ ቅዱስ በርቶልኝ ነው ከላይ እንደወረደ ልስበካችሁ ወይስ ከዚህ መጽሐፍ ልስበካችሁ እንዳለው ሰውዬ ብትልም ምንም ብትልም በቃ ለኛ አይደለም። ለዛ ነው የቤት ስራ ያለብን። ስለዚህ ለማን ተጻፈ? እንዴት ተጻፈ? ምንድን የተጻፈው ነገር ማንበብ አለብን። ለነሱ ምንድነው የሚሰጣቸው ትርጉም? ለነሱ የሚሰጣቸው ትርጉም ምንድነው? አትሊስት እኮ የሆነ ጥቅስ እንኳን ብንፈልግ አንድ ጥቅስ እንኳን ብንፈልግ ሰሞኑን አሁን በጣም አንድ ቲክቶክ ዚዩ ሰፈር ዕብራውያን ምዕራፍ 11 ቁጥር 39 እና 40 አሁን መብራት ሄደብኝና ጥቅሱን አውጥቼ ማንበብ አልችልም። ቆይ ላፕቶፕ ላይ አይ ቲንክ እችላለሁ መሰለኝ። ብቻ ያለኛ ፍጹማን እንዳይሆኑ ቆይ እሺ፣ በጣም ሶሪ፣ እንደዚህ እንትን መፍጠር አልነበረብኝም። ዕብራውያን 11:39 የሚችል ሰው ጥቅሱን ታች ቢያስቀምጥልኝ 11:39ን ኦኬ እሺ። እንዴት ነው ኔትወርኩም እየሰራ አይደለም። ኦኬ መብራት ሄዶ ይሁን አይ ዶንት ኖ። አሁን እንትን እየሰራልኝ አይደለም። ኤኒዌይስ አንድ ጥቅስ እሺ አንብብልኝ ማንሽ 1:39 እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከእነርሱ ማንም የተስፋውን ቃል የተቀበለ የለም። እግዚአብሔር ለእኛ የሚበልጥ ነገር ስላዘጋጀ ያለ እኛ ፍጹማን ሊሆኑ አልቻሉም።
አሁን ይሄንን ክፍል ጠቅሰው የብሉይ ኪዳን አባቶችና አብርሃምን ጨምሮ ዕብራውያን 11:39 እስከ 40 ነው። በቃ የተስፋውን ቃል አልተቀበሉም፣ አልዳኑም። 40 ቀጥላ አንብብልኝ። ደግሞ አንድ ቃል አለ እሺ አሁን ሰርቶልኛል። እሺ 39 እነዚህ ሁሉ ስለ እምነታቸው ምስክሮች ቢሆኑም ከነርሱ ማንም የተስፋውን ቃል የተቀበለ የለም። እግዚአብሔር ለእኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉም። ያለኛ ፍጹማን ሊሆኑ አይቻሉም። ያለኛ ፍጹማን እንዳይሆኑ ያለኛ ፍጹማን እንዳይሆኑ እና በቃ ይሄንን ክፍል የተረጎሙበት መንገድ ሳስብ መሰረታዊ የሆነ የመጽሐፍ ቅዱስ አተረጓጎም መንገድ ምን ያህል ትልቅ ችግር ሆኖ በተለይ እዚህ ሰፈር ትልቅ ችግር ሆኖ እንዳለ ያየው ነውና መጽሐፉ the whole ዕብራውያን the whole ራዕይ the whole ሮሜ the whole ዘፍጥረት በአጠቃላይ በምን አይነት መንፈስ ውስጥ እንዳለ የመጽሐፉ ባህሪ መልእክቱ ስነ ጽሁፉ የተጻፈላቸው ሰዎች የገጠማቸው ችግር ከችግራቸው ተነስተው የሚሰጠው መልስ አጠቃላይ ኮምፕሊት የሆነ ፓኬጁን አንድ ላይ እንደ እንትን አይሸጥም እንደሚሉት ሱፐርማርኬት ስትገቡ ተነጥሎ ይሸጣል እንዴ ስትሏቸው አይሸጥም አይነጣጠልም እንደሚሉት አንዳንድ ጊዜ እንደዛ ማለት ያምረኛል። የሚነጣጠል ነገር አይደለም። አንድ ጥቅስ እንኳን ስናወጣ የምናደርገው ነጥለን አይደለም የምንወስደው ሙሉውን መጽሐፉን አጥንተ ነው በጋራ ከዛ ውስጥ ነው መልእክቱን የምናገኘው። ከሙሉ ሐሳብ ነው መልእክቱን የምናገኘው። ስለዚህ ሙሉውን ማንበብ ሙሉውን ማጥናት ለኛ እንዳልተጻፈ ማወቅ ለነሱ ደግሞ የተጻፈበት ሁኔታ እዛው ቴክስቱ ላይ ፍንጮችን ማግኘት ታሪኩን ሙሉውን ማንበብ ኮንቴክስቱን መረዳት እነሱ የሰሙትን እኛ ለመስማት መሞከር ይሄ እንግዲህ ኦብዘርቬሽን የሚባል የመጀመሪያ ስቴጅ ነው። በጣም ሲምፕል የሆነ የመጽሐፍ ቅዱስ አጠናን ስቴጅ ነው። በቃ መመልከት ነው። ጥቅሶችን ማየት፣ ተደጋጋሚ ቃላትን ማየት፣ እዛ ውስጥ ያሉ ሰዎችን ማየት፣ ዲያሎግን ማየት፣ ኤግዞስቲቭ የሆነ የአሰሳ ስራ መስራት ነው። ከዛ ቀጥለን ነው ትርጉም እንሰራው። ምንድነው ይሄ ክፍል ለኔ ሊያስተምረኝ የሚችለው መልእክቱ ምንድነው? ይሄ ክፍል ስለምንድን ነው የሚያወራው? አሁን ከኔ ህይወት ጋር ከኔ አገልግሎት ጋር ከኔ ኮንቴክስት ከኔ ታሪካዊ ዳራ ጋር ያለው ግንኙነት ምንድነው ብለን ወደ ህይወታችን ማዛመድና ስብከት ልናረገው እንችላለን። ጥቅስ ለመወራወርም ከፈለግ ልንመዘው እንችላለን። ትምህርትም ልናረገው መጽሐፍም እንጻፍ ከተባለ ልንጽፈው እንችለው እንደዛ ነው። ከዛ ውጭ በጣም እንደናገር ከተባለ እንደ መጽሐፍ ቅዱስ የሚያደናግር ነገር የለም። ከዛም ጠቅሰን አንችለውም፣ በጣም አንችለውም። ይሄ ግርግሩ፣ ጩኸቱ፣ መዳረቁ፣ መከራከሩ እየጨመረ ነው የሚሄደው። መጽሐፍ ቅዱስ ለእንደዚህ አይነት ነገር ምቹ ነው። ለምን? በ1500 ዘመናት ከ40 በላይ ጸሐፊዎች የጻፉት የተለያየ ኮንቴክስት ያለው የተለያየ ታሪክ የተለያየ ሐሳብ ያለው መጽሐፍ ነው። ስለዚህ አንዱ ያጠናን ስልታችን መጽሐፉን ቀርበን እነሱ የመጀመሪያ የተጻፈላቸው ሰዎች ያሉበትን ሁኔታ በደንብ መለየት ማወቅ አለብን ብዬ አስባለሁ። ሌላው የስነ ጽሁፍ ባህሪ ላይ አሁን እኛ በጣም ጎበዝ መሆን ነበረብን። በዚህ ዘመን ስነ ጽሁፍ አድጎ ሌላ ደረጃ ደርሷል፣ ሌላ ሌቭል። እንደ ድሮዎቹም አይደለንም። አሁን ድሮዎቹ አባቶች የሚባሉት 4th 5th ሴንቸሪ 3rd ሴንቸሪ አፖስቶሊክ ፋዘርስ የሚባሉት 1st 2nd ሴንቸሪ ከዛ በኋላ ደግሞ ምናልባት ስኮላስቲክ ላይ ከሪፎርሜሽኑ በፊት የነበሩ እስከነ ቶማስ አኳይነስ አካባቢ ከዛም በኋላ ከነ ሉተር ጀምሮ እስከ ኢንላይትመንት ፔሪድ ድረስ እስከ ይሄ the great awakening እስከምንለው እስከ ሚሽነሪዎች በጣም ያየሉበት ዘመን ድረስ ብዙ አይነት አተረጓጉም ብዙ አይነት ዶግማቲክ የሆኑ ፊሎሶፊካል የሆኑ በርካታ አፕሮቾች መጥተዋል። በእውነት ነው የምነግራችሁ። እንደው እንግዲህ የእግዚአብሔር ፍላጎት ነው የእግዚአብሔር ፕሮግራም ስለሆነ ይሆናል። ከ1915 17 ከሰር ፍሬድሪክ ኬኒየን አንድ እንግሊዛዊ አርኪኦሎጂስት ቆፍሮ አንዳንድ ጽሁፎችን በዚህ በግብጽ በሶሪያ በእስራኤል ሙት ባህር አካባቢ
በዮርዳኖስ አካባቢ የተለያዩ ወረቀቶችን ብራናዎችን አግኝቶ በሁለተኛ ዓለም ጦርነት ማግስት ደግሞ በሙት ባህር አካባቢ የተገኙ ጥቅሎች ዩኒቨርሲቲዎች ደግሞ አንዳንድ በጣም እኔ ከነ ፒካሶ ዘመን ከነ ሼክስፒር ዘመን ምናልባትም ይሄን መርጠዋለሁ ምለው ይሄ 20ኛው መቶ ክፍለ ዘመን ከ1910 ጀምሮ እስከ 2000 ድረስ ያለውን አመት በተለይ ፊሎሶፈሮቹ ቴዎሎጂያን ብትሉ ፊሎሶፈር ብትሉ ሂስቶሪያን ብትሉ በሚገርም ሁኔታ የተገለጡበት ብቅ ያሉበት ሊትሬቸር ሰማይ የደረሰበት ፍልስፍና ሰማይ የደረሰበት ቴዎሎጂ በቃ ያለፈውን 30 40 50 አመት ያህል ያለፈው 200 300 400 አመት አልተሰራም። ሊትሬቸር ጽሁፍ ልነግራችሁ አልችልም። በጣም ሲመረት ሲጠና ሲመረመር ሳይንሱን ማግዟል፣ ቴክኖሎጂውን ኮምፒውተር ማገዘ፣ ስልኩን ማግዟል፣ ብዙ ነገሮች አግዘዋል። አሁን አክሰሲብል ነው። በቀላሉ ጉግል ብታረጉ ቻት ጂፒቲ ብታረጉ የሆነ ነገር ብታረጉ የሆኑ እርዳታዎችን ታገኛላችሁ። ቼክ ብታረጉ የሮሜ ሂስቶሪካል ኮንቴክስት ምንድነው ብትሉ በቀላሉ ታገኛላችሁ። ትንሽዬ ትጋት ብቻ ነው የሚፈልገው። አፖካሊፕቲክ ሊትሬቸር ምንድነው ብላችሁ ጉግል ላይ ብትጠይቁት ከምትፈልጉት በላይ ኢንፎርሜሽን ኦቨርሎድ ዘመን ነው። በጣም ብዙ መረጃ ታገኛላችሁ። ሊትሬቸሩ ምንድነው ያ ሊትሬቸር ምንድነው የሚለውን በጣም ማየት አለብን። ስለዚህ አንደኛውን የመጽሐፉን ባህሪና ሊትሬቸሩን ስናስብ አንድ ነገር ልንገራችሁ። ሁለተኛ ትንሽ ቅድማው መጽሐፉ ለኛ አልተጻፈም እንዳልኳችሁ ሁሉ አሁንም አንድ በጣም ከበድ ያለ ነገር ልንገራችሁ። በፍጹም ልትረሱት የማይገባ ነገር ነው። የአዲስ ኪዳን መጽሐፍ በተለይ የአዲስ ኪዳን 27ቱ መጽሐፍት በብሉይ ኪዳን ወይም ደግሞ በአይሁድ ጽሁፎች የተመሰረቱ ናቸው። በአይሁድ ሃይማኖት፣ በአይሁድ ባህል፣ በአይሁድ ስነ ጽሁፍ በብሉይ ኪዳን በኦልድ ቴስታመንት የተመሰረቱ ናቸው። እያንዳንዷን ፍንጭ መከተል ግዴታ ነው። እያንዳንዷን የብሉይ ኪዳን ንጥረ ነገር ትሬስ ባክ ማድረግ አለባችሁ። ምሳሌ ልስጣችሁ። ዮሐንስ ወንጌልን ገልጣችሁ በመጀመሪያ እግዚአብሔር ነበረ፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበረ ሲል ሎጎስ ስላሴ ወልድ ቀዳሚው ቃል ቃል ስጋ ሆነ ስጉ ቃል ምናምን ትላላችሁ። እንደሱ አይደለም የሚጠናው። ዶክትሪንን ዶግማን ለማጽናትና የሰማነውን እንደ መስታወት አንጸባርቀን ራሳችን ተመልሰን እንድናይ አይደለም ማንበብ ያለብን። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ ይላል። ኦኬ አሁን በመጀመሪያ ቃል ነበረ ሲል እነሱ ቢሆኑ አይሁዳውያን ቢሆኑ የተጻፈላቸው ሰዎች ቢሆኑ እና ደግሞ በጣም ጠንቃቃ አንባቢ በመላው መጽሐፍ ቅዱስ አስተሳሰብ የተሞላ አንባቢ ቢሆን በመጀመሪያ ቃል ነበረ የሚለውን ሲያስብ በቀጥታ አይምሮ ላይ መምጣት የነበረበት ሐሳብ ምንድነው? አንድ ሰው ኮሜንት ላይ ቢጽፍልኝ በመጀመሪያ ቃል ነበረ ሲል ምንድነው አይምሮአችሁ ላይ ትዝ የሚላችሁ? ክሪስቶሎጂ ነው? የኢየሱስ ክርስቶስ አምላክነት ነው? ፕሪ ኤግዚስተንስ ኦፍ ክራይስት ነው? ቴዎሎጂ ነው? ዶግማ ነው? ዘፍጥረት ምዕራፍ 1 ነው። በመጀመሪያ ቃል ነበረ ሲል በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ኢኮ የሚያደርገው የሚያስተጋባው የሚወስደው ዘፍጥረትን ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰው ከውሃና ከመንፈስ ካልተወለደ በስተቀር እግዚአብሔር መንግስት አያይም። ውሃና መንፈስ አንድ ላይ ውሃና መንፈስ ሰው ከውሃና ከመንፈስ ካልተወለደ በስተቀር ሲል ውሃና መንፈስ የሚለውን አንድ ላይ የምናገኘው የት ነው? ውሃና መንፈስ ሲል ሮጠን ጥምቀት ጥምቀት ነው። ጥምቀት አይደለም። ውሃ እንደዚህ ነው። ውሃው እንትን ነው። ውሃው ምናምን ነው። ከውሃና ከመንፈስ ካልተወለደ በስተቀር ብሎ ኒቆዲሞስን አንተ የአይሁድ መምህር ነህ ይሄን መረዳት አለብህ ሲለው የአይሁድ መምህራን ሁሉ ሲያጠኑት ሲያነቡት የኖሩት ነገር ከውሃና ከመንፈስ ጋር የተያያዘ ነገር ምንድን ነው? ዘፍጥረት ምዕራፍ 1 ቁጥር 2 የእግዚአብሔር መንፈስም በውሆች ላይ ሰፎ ነበር ይላል። መንፈስና ውሃ እያንዳንዱ የአዲስ ኪዳን መጽሐፍ የሚያነሳቸው ነገሮች በብሉይ ኪዳን ሊትሬቸርስ፣ በብሉይ ኪዳን ቴዎሎጂ፣ በብሉይ ኪዳን ታሪክ፣ በብሉይ ኪዳን አባቶች እና አብርሃም እና ሙሴ እና ዳዊት ምናምን ኢቨንቶች የተሞላ የታጨቀ ነው። ራእይ ብቻ አይደለም፣ ዮሐንስ ወንጌል ብቻ አይደለም፣ ማቴዎስ ብቻ አይደለም፣
ሮሜ ብቻ አይደለም፣ ገላትያ ብቻ አይደለም። ስለዚህ እኛ ወደዚህ ይዘን ከመምጣታችን በፊት ወደዚህ እኛ አሁን ምንድነው በመጀመሪያ ቃል ነበረ ሲል ሮጠን ኒቅያ ነው የምንገባው። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ስንል ወደ ኒቅያ ነው የምንገባው። ወደ ኬልቄዶን ሩጫ፣ ወደ ሉተር ሩጫ አይደለም። በመጀመሪያ ቃል ነበረ ሲል የመጀመሪያ የተጻፈላቸው አንባቢዎች ወደ ዘፍጥረት ነው የሚሮጡት። አሃ God is creating anew. God is creating the world once again through his son, through the incarnation. በኢንካርኔሽን በተሰጎ ዓለሙን እንደገና ሊፈጥረው ነው። ኃጢአቱን፣ መርዙን፣ ሞቱን፣ ክፋቱን፣ ኮራፕሽኑን ሊያስወግደው ነው። የመጀመሪያው የፍጥረት ቃል ተነገረ። ሃሌሉያ። በመጀመሪያ ቃል ነበረ ሲል እኔ ኒቅያ አይደለም ኬልቄዶን ጭቅጭቁ ውዝግቡ አይደለም ትዝ የሚለኝ። ሃሌሉያ ነው የምለው። ለምን? That was how the first audiences read. እንደዚህ ነው። መጀመሪያ ኢንጆይ እናድርገው። በተጻፈበት ሊትሬቸር፣ በተጻፈበት ኮንቴክስት፣ በተጻፈበት መንፈስ። ጭቅጭቁ፣ ቴዎሎጂው፣ ምናምኑ ውዝግቡ ሰከንደሪ ነው፣ በኋላ ነው የሚመጣው። This is called biblical theology. This is called biblical study. ይሄ ነው መጽሐፍ ቅዱስ ጥናት ማለት። ሐረጉን፣ አረፍተ ነገሩን፣ ቴክስቱን ማጥናት፣ ማሰላሰል፣ ያንዳንዱ ቃል ከታሪካዊ ዳራው፣ ከኮንቴክስቱ፣ ከተጻፈላቸው ባህል፣ ቴዎሎጂ፣ እምነት ጋር ያለውን ቁርኝትና ትስስር መሄድ ነው። በጣም እኮ ነው የሚገርመው። ለምሳሌ እሺ ቁጥር 3 ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ ነገር በእርሱ ተፈጥሯል። ወደ ፍጥረት ነው የምንሄደው። ሁሉ ነገር በእርሱ ተፈጥሯል። ዘፍጥረት ምዕራፍ 1 ነው የምንሄደው። ከተፈጠረው ሁሉ ያለ እርሱ የተፈጠረ የለም። አሃ ሁሉ ነገር በቃል ነው እንዴ ተፈጠረው? አዎ ይሁን ሲል ሆነ። አያችሁ? ይሁን 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 ያለው ቃል ዓለሙን የፈጠረበት ቃል አሁን ስጋ ለበሰ። አያችሁ? ቴዎሎጂውን የምትሰሩት፣ ዶክትሪኑን የምታመጡት መጀመሪያ ቴክስቱ የሚሰጠውን ትክክለኛ ሊትራል እማሪያዊ ፍቺ፣ ፍካሪያዊ ፍቺው፣ ሚስጥራዊው ምናምን በኋላ ነው መምጣት ያለበት። አንደርስታንዲንጋችን መጀመሪያ በዚህ መልኩ ኒውትራላይዝ መደረግ አለበት። a kind of crystallization study of the biblical texts ነው። ክሪስታላይዝ ማድረግ አለብን። ብትቀጥሉ እንኳ ብርሃን በጨለማ ያበራል ጨለማም አላሸነፈውም ይላል ዮሐንስ ወንጌል ምዕራፍ 4 ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ብርሃን በጨለማ ያበራል ጨለማውም አላሸነፈውም። አሁን ይሄ ምንድን ነው? ብርሃን ይሁን አለ፣ ብርሃን ሆነ እኮ ነው። ዓለምን ያበራበት እውነተኛው ብርሃኑ ኢየሱስ ክርስቶስ በጨለማው ዓለም ላይ ሊበራ እንደገና መጣ። ስፒሪቹዋላይዝ የምናደርገው ትርጉም የምንሰጠው በኋላ ነው። አሁን ይሄ አንድ ምሳሌ የምሰጣችሁ ሮሜም ጋር ብትሄዱ ሮሜ እንደው ዝም ብለን ሮሜን እንደዚህ ራንደምሊ በቃ አሁን ሮሜ ምዕራፍ 1 እንደ ዋና ዋና የመጽሐፍ ቅዱስ ክፍሎችን ላንሳላችሁ ብዬ ሮሜ ምዕራፍ 1 ቁጥር 1 በቀጥታ ወደ ብሉይ ኪዳን ይዟችሁ መሄድ በቀጥታ እንጂ ወደዚህ ወደ ውዝግቡ ወደ ኒቅያው ወደኛ ዘመን ወደ ምናምን አይደለም። ሮሜ ምዕራፍ 1 ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሆኖ የተጠራና ጊዜ ለእግዚአብሔር ወንጌል ተለየ። እሺ ወንጌሉ ምንድነው? ስለዚህ ወንጌል በነቢያቱ በኩል በቅዱሳት መጻሕፍት አስቀድሞ ተስፋ ተሰጠ። አያችሁ? ወደ ኋላ እየወሰደን ነው። ወደ ነቢያት እየወሰደን ነው። ወደ ቅዱሳት መጻሕፍት እየወሰደን ነው። ወንጌሉ ስለ ልጁ ነው፣ በስጋ ከዳዊት ዘር ስለሆነ። አያችሁ? ስለ ዳዊት እየወሰደን ነው። ወደ ዳዊት እየወሰደን ነው። ስለዚህ ኢየሱስ የዳዊት ዘር ብሎ ይጀምራል። ምንድን ነው ብለን ዳዊት ያለውን ሜሲያኒክ መሲሐዊ ግንኙነቱን መሲሐዊ ትንቢታዊ ሐሳቡን ከዳዊት ሕይወትና አገልግሎት አንጻር ማሰብ መጀመር አለብን። ያኔ ነው መጽሐፍ ቅዱስን ፕሮፐርሊ ማጥናት መረዳት ምንጀምረው። ይሄ በጣም ልንለምደው ሀቢት ልናደርገው የሚገባ ነገር ነው። መጽሐፍ ቅዱስ ላይ ጊዜ እንደማጥፋት የሚያስደስት ነገር የለም። እያንዳንዱን መስመር በጥንቃቄ በተለያየ ቨርዥን በእንግሊዝኛ፣ በአማርኛ፣ በትግርኛ፣ በኦሮሞኛ በምንችለው ቋንቋ ሁሉ በአዲሱ መደበኛ ትርጉም በድሮ ከቻልን በግሪኩ ሴፕቱዋጀንት በምናምን በማሶሬቲክ በምናምን ያን ለማጥናት መሞክር ሪሶርስ አለ። ግሪክ እንኳ ባትችሉ ግሪኩ ምን እንደሚል በደንብ አድርጎ አብራርቶ ሊትራል ሚኒንጉን ዛሬ ሶፍትዌር ሞልቷል። ዛሬ ባይብል ወርክስ የሚባል አለ፣ ሊብሮኒክስ የሚባል አለ፣ በጣም ደግሞ ሞዶ ሎጎስ የሚባል ሶፍትዌር አለ።
እስከ 10,000 10 ምናምን ሺህ ዶላር ድረስ ከ1500 ከ700 $700 ጀምሮ ሎጎስ አለው። እኔ $1,500 እጠቀማለሁ። ማት ሪሶርስ የአባቶችን ስራዎች ኦሪጂናል ስራዎች አሉ። በርካታ ሪሶርሶች አሉት። በርካታ አናላይዝ አድርጎ የሚሰጣችሁ ሪፖርቶች ሁሉ አሉ። ለመጽሐፍ ቅዱስ ጥናት የሚከፈል ዋጋ፣ የምታወጡት ገንዘብ፣ የምታጠፉት ጊዜ በምንም ተአምር የሚያስቆጭ አይደለም። ህይወታችሁን በደስታ በቃሉ እርካታ የሆነ ቃሉ መንፈስ ነው፣ ቃሌ መንፈስ ነው ህይወት ይሰጣል እንደተባለው መንፈስም ህይወትም የሆነውን የእግዚአብሔርን ቃል ስትዋሃዱት በቃሉ ስትሞሉ የሚፈጥረውን ደስታ እርካታ በምንም አይተካም። ስለዚህ ወደኋላ መመለስ ነው እንጂ ወደፊት መጓዝ ጥሩ አይደለም። አንዱ መታረም ያለበት ነገር እዚህ ሰፈር በጣም ያየሁት ሮጣችሁ ወደዚህ አትምጡ። አንድ ጥቅስ ይዛችሁ ኒቂያ ላይ ትንሽ ምሳ በልታችሁ እዚህ ማታ ላይ ራት ቲክቶክ ላይ የምትበሉ ሰዎች that's not the right path። አቆዩት፣ አረጋጉት። ለነገሩ አንዳንዶች መጽሐፍ ቅዱስም ጋር ሳይሄዱ ምን እንደሚያደርጉ ከዚህ እነሱና ቀጥታ ኒቂያ ደርሰው ይመለሳሉ። ኒቂያ እኮ ኬልቄዶን እኮ ችግር አለ ብዬ አይደለም። ጭራሽ ወደ መጽሐፍ ቅዱስም 300 ዓመት ወደኋላ 200 ዓመት ወደኋላ ማይሄዱም። ግን መጽሐፍ ቅዱስ የምትሄዱ ልጆች ደግሞ ወደዚህ ለመምጣት አትቸኩሉ። እዛው ቆዩ። እዛው ሰፈሩን አካባቢውን ወክ አድርጉ። ምንድነው የሚበሉት? የት ነው የሚኖሩት? ፖለቲካቸው ምን ይመስላል? ኑሯቸው ምን ይመስላል? ቋንቋቸው ምን ይመስላል? እዛው ቆዩ። ከቻላችሁ ወደ አያቶቻቸው ወደና አብርሃም ወደ ታሪካቸው ተመለሱ። ወደ ብሉይ ኪዳን ሄዱ። እዛው አንቀርም። አንድ ሰው እንዳለው ደርሶ መስቲኬት ነው የምንቆርጠው ብሏል አንዱ። እኔ ጆን ስቶት የሚባል አንድ እንግሊዛዊ በጣም ብዙ መጽሐፍ የጻፈ የተባረከ ሰው አንድ ቢትዊን ዘ ቱ ወርልድስ የሚባል መጽሐፍ አለው። በጣም የምወድለት መጽሐፍ፣ ለሁላችንም የሚሆን መጽሐፍ ነው። ጉግል ፍሪ ዳውንሎድ ሊገኝ ይችላል። ቢትዊን ዘ ቱ ወርልድስ የሚል መጽሐፍ አለው። እሱ በሁለት ዓለማት መካከል የሚደረግ ጉዞ ይለዋል መጽሐፍ ቅዱስን ጥናት። ከዚህ ወደዛ መሄድ ነው መመለስ። በዛው አንቀርም። የመጽሐፍ ቅዱስ ትምህርት ቤት ልጆች አንዱ ደካማ ጎናቸው በዛው ይቀራሉ። እዛ ይመቻል በቃ። እኔም አንድ ወቅት እንደዛ አድርጎኝ ነበር። ወደ ቸርች ህይወት፣ ወደ ፐብሊክ ላይፍ፣ ወደ ኮሚዩኒቲው አንመጣም። ይዘነው ምግቡን ኪችን ላይ በልተነው እንቀራለን። አዘጋጅተን ብዙ ነገር አጥንተን ወደ ፈርስት ሴንቸሪ ሂደን ወደ ኦልድ ቴስታመንት ብዙ ሂደን በዛው እንቀራለን። መመለስ አለብን። ይዘነው መምጣት አለብን። ግን ዝም ብሎ ደግሞ ጠዋት ተመርቶ ከሰዓት መርካቶ ደግሞ መሆን የለበትም። ጠዋት ተመርቶ ከሰዓት መርካቶ አይነት ቬራ ፓስታን መምሰል ደግሞ የለበትም። ለብ ደግሞ የለበትም። በደንብ የሰውን ህይወት ተቋም የሚመሰረትበት፣ የሰው ህይወት የቆመበት፣ ህይወታችን፣ እምነታችን፣ አገልግሎታችን፣ ገንዘባችን፣ ጊዜያችን ኢንቨስት የምናደርግበት ቁም ነገር ስለሆነ በጥሩ ሁኔታ ማጥናት አለብን። ስለዚህ ሁለት ነገሮችን ነግሬያቸዋለሁ። አንደኛ ለእኛ ስላልተጻፈ መጀመሪያ ለተጻፈላቸው ሰዎች የተጻፈውን መልእክት ለማግኘት በደንብ መቆፈር፣ በደንብ ሂደን ማዳመጥ፣ መስማት፣ በእነሱ ጫማ ራሳችን አስገብተን ማጥናት አለብን። ሌላው መጽሐፉ አብዛኛው የአዲስ ኪዳን መጽሐፍ ከብሉይ ኪዳን ሀሳቦች ጋር ስለተያያዘ ራእይን ስናጠና ከ300 በላይ የብሉይ ኪዳን ሀሳቦች አሉ። እያንዳንዱ ክፍል ውስጥ ስንገባ እንደምታስታውሱት ወደ ዘጸአት ሄድን፣ ወደ ዘፍጥረት ሄድን፣ ያልሄድንበት ዘካርያስ ሄድን፣ ዳንኤል ሄድን፣ ሕዝቅኤል ሄድን። ያልሄድንበት እንደው ሰለቸንና ብዙውን እየዘለል ነው ሄድን እንጂ እዛ ስንሄድ ነው ፍንትው የሚለው፣ እዛ ስንሄድ ነው ብርት የሚለው። ያኔ ደስ ይለናል። መልእክቱን በትክክል እናገኘዋለን። በትክክል ለፖለቲካ እምነታችንን የሆነ ዶክትሪናችንን ለማጽናት ዲኖሚኔሽን እንትን ለማለት ለጭቅጭቅ አይደለም ራእይን ያጠና ነው ወይም መልእክቱን የተረዳ ነው። በትክክል መጽሐፉ የሚያስተላልፈውን አሜን ሃሌሉያ የምንልበትን ትክክለኛውን የእግዚአብሔር መልእክት ለማግኘት ነው የሞከርነው። ያ የሆነበት ምክንያት የተጻፈላቸውን ሰዎች ኮንቴክስት በመረዳት ከዛ ደግሞ መጽሐፉ ወደ ብሉይ ኪዳን ምን ያህል እንደተዘፈቀ እዛ ሄዶ ተነክሮ የወጣ መሆኑን ተረድተን ለማጥናት ባደረግነው ሙከራ ነው። መሆን ያለበት በዛ መልኩ ነው። ይሄ ሀቅ ነው። ከዚህ ውጭ ቢብሊካል ስተዲ የለም። ኢንጆይ አድርጉት ፕሊዝ።
ፕሊስ መጽሐፍ ቅዱስን ብቻውን በቁሙ ይሄ ርዕሳዊ ነገር አሁን በቸርች ስንሰበክ ስንማር በተለያየ መንገድ ጥሩ ነው፣ ችግር የለም። ግን በፍጹም የማይተካ የቀን ከቀን ተግባራችን በሌላ የማንተካው ነገር መጽሐፍትን እየመረጡ ማጥናት በቃ መጽሐፍቱን ሮሜን ብቻውን፣ ዕብራውያንን ብቻውን፣ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ ለብቻ ማጥናት ማንበብ። ይሄን በምታደርጉበት ጊዜ መጀመሪያ የምታደርጉትን አክቲቪቲ ልንገራችሁና ልጨርስ። መጀመሪያ ማድረግ ያለባችሁ አክቲቪቲ 27ቱም የአዲስ ኪዳን መጽሐፍት ካልተሳሳትኩ ደግሞ ምናልባት 66ቱም የብሉይ ኪዳን የአዲስ ኪዳን መጽሐፍት የተጻፉት እንደ መልእክት ነው። ተደራሲ ያላቸው የተጻፈላቸው 27ቱም የተጻፈላቸው አካላት አሉ። እነሱ ደብዳቤው መልእክቱ ይህ ጽሑፍ ሲላክላቸው ሲደርሳቸው እንደው በይደር የሚያቆዩት ይመስላችኋል? ትንሽ አንድ ምዕራፍ አንብበው ነገ ደግሞ ቀሪዋን ጳውሎስ አሁን ለሮሜ ቸርቾች ደብዳቤውን ሲጽፍላቸው ቀስ እያሉ በአመት ውስጥ አንብበው የጨረሱት ይመስላችኋል? በሳምንት በሁለት ሳምንት በሶስት ሳምንት ውስጥ አንብበው የጨረሱት ይመስላችኋል? መጀመሪያ ለራሳችሁ የምትሰጡት ቻሌንጅ አንዴ ቁጭ ብላችሁ ማንበብ። አንድ ጊዜ በአንድ ቆጭታ አንዴ ቁጭ ብላችሁ ሙሉን መጽሐፍ ከፈለጋችሁ በአዲሱ መደበኛ ትርጉም ከፈለጋችሁ በእንግሊዝኛ ከፈለጋችሁ በአማርኛ በሚቀላችሁ ቁጭ ብሎ ሰከን ጸጥ ባለ አንዴ በሕይወት ዘመናችሁ ለ66ቱ መጽሐፍት የምታደርጉት ነገር አንዴ ማንበብ 27ቱን መጽሐፍ ቢያንስ። ነገረ ወንጌላውያን የቴሌግራም ግሩፕ ላይ አንድ ቴብል አስቀምጫለሁ። 27ቱ መጽሐፍ ስንት ደቂቃ እንደሚጨርስ አንብቦ ለመጨረስ ስንት ደቂቃ እንደሚጨርስ ለ27ቱም ጽፌ ነገረ ወንጌላውያን ላስቀምጫለሁ። ከዛ አንድ ነገር ልንገራችሁ። በቀን 35 ደቂቃ በድጋሚ ነው የምናገረው፣ ሌላ ጊዜ ተናግሬ አውቃለሁ እዚህ ሰፈር። በቀን 35 ደቂቃ ብትመድቡ በ28 ቀን የአዲስ ኪዳን መጽሐፍት አንብባችሁ ትጨርሳላችሁ። 27ቱ በቀን 35 ደቂቃ ነገረ ወንጌላውያን ላይ ያስቀመጥኩትን ኤክሴል ሂዳችሁ ይዩት፣ ቴሌግራም ግሩፑ ላይ በቀን 35 ደቂቃ። እንግዲህ 35ቱ ደቂቃ ማክሲመሙ ነው። 18 ደቂቃ 28 ደቂቃ አሉ። አሁን ለምሳሌ መጀመሪያ ያስቀመጥኩት ያዕቆብ መልእክት፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ ምናምን በጣም ትንንሽ ደቂቃ የሚወስዱ ናቸው። አንድ ሰው በህይወቱ 35 ደቂቃ ብቻ ኢንቨስት ቢያደርግ ነገረ ወንጌላውያን ልክፈትና እስኪ እንዴት ነው የምታገኙት? አማን የነገረ ወንጌላውያን ቴሌግራም ግሩፕ አንተ ሊንኩ አለ እንዴ? አንተ እንትን ላይ ወይም ሊንኩን ታች ጽፍላችኋለሁ። ሊንክ ባዮ ላይ አለ ነገረ ወንጌላውያን። በቃ እንደዛ ከሆነ እዛ ሂዳችሁ ማየት ትችላላችሁ። አንድ መጽሐፍ ስንት ደቂቃ ነው የሚጨርሰው የሚለውን በቀላሉ ታገኙታላችሁ። እኔም እየከፈትኩት ነው ግን ስለዚህ 35 ደቂቃ ማክሲመሙ ነው። 35 ደቂቃ ማክሲመሙ ነው። እሺ እኔ ፋይል ላይ ያለውን እያወጣሁላችሁ ነው። ኦኬ ለምሳሌ ደይዋን ላይ ያዕቆብና ገላትያን ብታነቡ ነገ ምሳሌን የምነግራችሁ ያዕቆብ 14 ደቂቃ ገላትያ 17 ደቂቃ በድምሩ 31 ደቂቃ ነው የሚጨርሰው። 31 ደቂቃ። ሁለተኛ ቀን አንደኛና ሁለተኛ ተሰሎንቄ አንድ ላይ ነው 18 ደቂቃ ነው የሚጨርሰው። ይሄ ምን ይረዳችኋል መሰላችሁ? የመጽሐፍቶቹን መንፈስ ታገኙታላችሁ። መጀመሪያ ኦቨርኦል የሆነውን ሜሴጅ የሆነ ጥቅስ ነጥሎ ገንጥሎ ይዞ ለመሄድ ብቻ ሳይሆን ኦቨርኦል የመጽሐፍቱን መንፈስ
በደንብ አንደርስታንድ ለማድረግ ይረዳችኋል። ይሄንን ቻሌንጅ በጣም ህይወታችሁ ላይ ሞክሩት። እነዚህን የመጽሐፍ ቅዱስ አጠናን ቁም ነገሮች ነው ትንሽ ነካ ለማድረግ የሞከርኩት። ጥያቄዎች፣ ሪፍሌክሽኖች ምናምን ካሉ ደግሞ በኋላ እመለሳለሁ። ቅዳሜ ነገ 3:30 ጀምሮ ቤት ከፍታለሁ እኔ በራሴ አንዳንድ ሀሳቦችን እንወያያለን እንደዚህ ከመጽሐፍ ቅዱስ ጥናት ጋር በተያያዙ እና አዲሱ መደበኛ ትርጉም ላይ አንዳንድ ኮንፊውዥኖች እዚህ ሰፈር ስለሰማው በሱ ዙሪያ አንዳንድ ሀሳቦችን ሼር አደርጋችኋለሁ። ብቅ በሉ። ምንም ማስታወቂያ ምናምን አልሰራሁም፣ ግን አዲሱ መደበኛ ትርጉም የተጠናበትን መንገድ የተሰራበትን መንገድ እና ደግሞ አሁንም የተተያያዥ የሆኑ የመጽሐፍ ቅዱስ አጠናን ሀሳቦችን አብረን እናነሳለን። እንዴት እናድርግ የሚለውን ነገር አብረን እናነሳለን። ብዙ ግርግር አንፈጥርም። የሰው ቁጥር ብዙ ሰው አይደለም ኢምፖርታንቱ ነገር ማለት የሆነ 1000 ሰው 2000 ሰው 300 ሰው 400 ሰው የሆነ እዚህ 20 30 40 በመሆናችን ዲስከሬጅ እንዳትሆኑ ብዙዎቻችሁ። ኢምፖርታንቱ ነገር ኮንሲስተንት የሆነ ልቡ የተከፈተ ቴስቱን ጠረኑ የሚያቅ ጣም የሚፈልገውን ነገር የሚያቅ ዋንደረር ያልሆነ እኔ መንጋና ሜጋ የሚለውን አማን ጋር ባለፈው ተነጋግረናል። መንጋና ሜጋ ፌል አድርጓል። አሁን የመንጋውና የሜጋው ነገር ብዙ አላስኬድም። የኢየሱስ ሞዴል እንደዚህ አይደለም። ስለዚህ ግን ጌታን የምትወዱ እንዴት ነገሮች መመካከር፣ መወያየት፣ መማማር፣ መጠቃቀም አለብን የምትሉ ደግሞ የምትተማመኑባቸውን ሰዎች እናንተ ራሳችሁ በውስጥ ሼር አድርጉ። አሳምናችሁ አናግራችሁ ማምጣት ነው። እንደው የሆነ ግርግር መፍጠር ግዴታ አይኖርብንም። እንደው የተለየ ደግሞ እውቀት የተለየ ትምህርት ደግሞ አለን ብለንም አይደለም። የተለየ እውቀት የተለየ ትምህርት ሰው ሌላ ቦታ ማያገኘውን እኛ ጋለው ያገኛል በሚንም ሴንስ አይደለም። በቅንነት በጤናማ መንፈሳዊ ህብረት፣ በወንድማማች ህብረት በጥሩ መነጽር እየተያየን ሀሳቦችን ሪፍሌክት እያደረግን መማማር ነው ያለብን፣ ኦነስት ሆነን። ስለዚህ እኔ በሳምንት አንድ ቀን በቋሚነት አንድ ጊዜ ቤት ከፍታለሁ በመደበኛ በሆነ መልኩ ብዬ አስባለሁ። ጌታ ይረዳኛል። ትንሽ ቢዚ ነኝ፣ ግን እንደዛ ሞክራለሁ ብዬ አስባለሁ። ኮንሲስተንትሊ ምን መስራት ምን ማድረግ እንዳለብን እንመካከራለን። እነተጉም እና ማንም ላይቭም እየገቡ ይሄ የአርቡም ቀን የተባረከ የተቀደሰ ቀን ነው፣ ሰዓት ነው። ቆንጆ ብዙ ወዳጆች ወንድሞችን ያፈራሁበት ቤተሰብ የሆንኩበት ቲክቶኩን ኦፊሻሊ በጥሩ ሁኔታ የተቀላቀልኩበት ፕላትፎርም ነው። እምነትም በጣም የምወዳቸው የማከብራቸው ሰዎች ያሉበት ጥሩ ሰፈር እንደሆነ ያየሁበት እንትን ነው። ተጉ መጀመሪያ ስመጣ ሲናገር የነበረው ነገር ሰልችቶን አስጠልቶን በቃ ልንቶ ስንል ነው የመጣኸው ሲል ነበር እና እንደዛ አይነት ነበር የኔም ጠረን ሀሳብ። ግን በጋራ ሁነን እግዚአብሔር እንደረዳን መጠን ፕሮዳክቲቭ የሆነ ፍሩትፉል የሆነ ጊዜ እናሳልፋለን። መደበኛ በሆኑ መልኩ ነገሮችን ሼር እንደራረጋለን። ሪፍሌክሽኖች፣ ጥያቄዎች ምናምን ካሏችሁ መጨረሻ ላይ እመለሳለሁ። የቅዳሜው ቋሚ ፕሮግራም አይደለም። ጀስት ነገ ቅዳሜ ብቻ ከፍታለሁ 3:30። ሮብም የሚሉኝ ሰዎች አሉ። ሮብ ሌሎች ወንድሞች ፕሮግራም ካላቸው ኦቨርላፕ እንዳያደርግ ፈርቼ እናንተም ኮንፊውዝድ እንዳትሆኑ ነው። ግን እንመካከርና አንድ ቋሚ ቀን መድበን ሌሎች ነገሮችን እናደርጋለን። ተባረኩ። ቴንኪዩ ኤቢ፣ እግዚአብሔር ይስጥ። በእውነቱ በጣም አሪፍ ሰመሪ እና ጥሩ ምንድነው ምክረ ሀሳብ ነው የሚባለው። this is how እንግዲህ ቅዱሳት መጽሐፍትን ከነ ክብራቸው ከነ ቁመናቸው የምናጠናው በእንደዚህ አይነት መንገድ ነው። በጣም ጥሩ ሀሳቦች ናቸው የተነሱት። በደንብ ደጋግመን መስማት አለብን አይደል? አንዳንድ ነገሮች ዳይሬክትሊ ቦጭቀን እያወጣን የማይሆኑ የራሳችንን ሀሳቦች ለጣጥፈናልና ይሄ በጣም በቃ ልጓም ሊሆነን ይገባል። በተለይ አሁን የተናገራቸው ነገሮች የስነ አፈታት መሰረታዊያን ናቸው። ማለት በቃ ከዚህ በኋላ ነው መፍታት የሚቻለው። እነዚህ መግባቢያ ሰነዶች ናቸው። እነዚህም በአግባቡ ማሰብ መቻል አለብን። ቴንኪዩ በጣም ኤቢ፣ እግዚአብሔር አብዝቶ ይባርክ። እንሰማሃለን። ነገም
እንግዲህ ቅዳሜ አደገኛ ቀን ነው። አይ ቲንክ ብዙ ሰው ኢንጌጅድ ነው። ዊክዴይ ሊሆን ይችላል፣ ግን የሚፈልግ ሰው አይ ቲንክ መርጦ መስማት ይችላል ብዬ አስባለሁ። እንሰማለን ለማለት ነው። እንመጣለን ነገ። ተጉ የቤት ተጨማሪ እንደው ስልክ ካልደከመ ያነሳኸው ላይ እንደ ተጨማሪ ስለ ዋን ነገር እየተማርን ስላለ እኔ በዚህ ዘመን ስለ ሁሉ ነገር ሪዲፊኒሽን ጥሩ ነው እላለሁ። ከእንደገና እግዚአብሔር አለ የለም እንዴት ምናምን በሚሉ ነገሮች ሁሉ ቢጀመሩ፣ ምክንያቱም የተለያየ እንትኖች እየመጡ ስላለ ስነ ጽሁፉን ስታነሳ አንዳንዴ መጽሐፍ ቅዱስን የምር ስነ ጽሁፍ አድርጎ በስነ ጽሁፍ የእግዚአብሔር መልእክት እንደተገለጠ አድርጎ ያለመቀበል አለ። ቀጥታ እኛም ጋር መንፈስ አለ በራልኝ ምን ቀደም ማንሳየ የሚሉ ሐሳቦች አንዳንዱን አሁን ለምሳሌ የዜማንና የግጥምን መጽሐፍ እንደ ታሪክ እዚህ ቁጥር ላይ እንዲህ ይላል አሁን መዝሙር በምንም ተአምር አንድ ቁጥር ከዛ ተመዞ እንደማይነበብና ትርጉም እንደማይሰጠው ነው። እኔ እንግዲህ አስፋር ሐሳብ ማይ ነው ልጅ አላቅም ሊሆን ይችላል። ከዛ በኋላ የመጡ ጥናቶች ወይም ከዛ አዳዲሶቹ ካሪዝማቲክ ያመጡት ነገር ሊኖር ይችላል። መዝሙር የሚጠናበት ስነ ጽሁፍ ነው። የመዝሙር ስነ ጽሁፍ አለ። በትልቁን ሐሳብ በግጥምና በዜማ አሳንሶ እና ካቺ በሆነ ነገር ማቅረብ አለ። እንደገናም ሂስቶሪካል ቡኮች አሉ። እንደገናም አሁን የዘለቅንበት እያደረኔ ራይን ካጠናም በኋላ አፖካሊፕሲስ ጽሁፎች እንዲህ ደስ ይላሉ። እንዲህ በጣም በጣም ፈንም አላቸው። እንደገናም በጣም ኃይለኛ ትምህርት አላቸው። ኢንጌጅ ልታረጋቸው የምትጓጓለት ነገር አለ። ያው ካልሳትን እንደሚለው ከሄድን ማለት ነውና የስነ ጽሁፎች አይነቶቹን ራሱ እሱን እንዴት እንደሚፈታ እንዴት እንደምንቀርባቸው እስቲ መፍታቱ ይቅርና ኢቭን ደቂቃ አስቀምጠሃል። አሁን ለአዲስ ኪዳን መጽሐፍት ብሉይ ኪዳን ላይም አሉ እንደዚህ አይነት እንትኖች እና እንደ አይነት መጽሐፎች እንደ ስድ ንባብ የምናነባቸው አሉ። ልክ ነው ተርም አድርገን አንዳንዴ ደግሞ ግጥም ምናምን ሲሆን ደግሞ ቆም የምንለው ነገር አለ። እሱ ላይስ ራሱ የመጽሐፍ ቅዱስ አቀራረባችን ላይ ማተር አያረግም ወይ? እሱን ትንሽ ማብራሪያ ቢሰጠው እላለሁ። ብዙ አይነት ስነ ጽሁፍ ውስጥ ስላሉ ግን ራእይ እንኳን መልእክት ነው አልከን አንተ። አፖካሊፕሲስ ነገሮች አሉ ብለህናል። ብዙ የተለያዩ ነገሮች አሉ። ስለዚህ ሜተዳችን እንደየ መጽሐፉ ነው ብለን እንደየ ንባቡ ነው ብለ ያቀረበው ነገር አለ እና የመጽሐፍ ቅዱስ የስነ ጽሁፎች አይነቶችን ትንሽ ብትነካው አይቢ እሱን ለማለት ፈልጌ ነው። እሺ ተጉ ቴንኪው በጣም ይሄ ነገር ቅድም አማን እንዳለው በተደጋጋሚ መነጋገር አለብን በዚህ ጉዳይ ላይ። እንደው የፕሮቴስታንቱ በረከቶች ናቸው ብዬ የማስባቸው ነገሮች በፕሮቴስታንቱ የአካዳሚክ ወርልድ የተገኙ እንቁዎች ናቸው። መጽሐፍ ቅዱስን እንዴት ነው የምናጠነው? እንዴት ነው ትክክለኛውን መልእክት ለማግኘት? አሁን እንደው ሶላ ስክሪፕቹራ ምናምን እንተወውና በፕሮቴስታንቱ ትራዲሽን በወንጌላውያን ትራዲሽን በተለይ ፕሮቴስታንት የሚለውን ቢጉን አምብሬላ ሰፊውን አምብሬላ እንየውና አንድ ሰው ቅንነቱ፣ ኦፕነሱ፣ ትጋቱ የድነትን ብርሃን የወንጌል ብርሃንን ማግኘቱ ካለ መጽሐፍ ቅዱስን ቀርቦ ማጥናት ማንበብ እዛ ውስጥ ያለው መልእክት ማግኘት ይችላል። ህይወቱንና አገልግሎቱን በዛ መደገፍ ይችላል ብሎ የሚያምን ነው የፕሮቴስታንቱ ትራዲሽን። ይሄ ትልቅ ብሌሲንግ ነው። ግን የቤተ ክርስቲያንን ትርጉም የትራዲሽንን ቫልዩ የአባቶችን እርዳታ ወይም ደግሞ ጥቆማዎች ስንሄድ የምናገኛቸው አንዳንድ ኢንሳይትፉል የሆኑ ሰጀሽንስ ሪኮሜንዴሽንስ አባንደን የሚያደርግ አይደለም። አባንደን አያደርግም። ይፈቅዳል፣ ያበረታታል ፐርሰናል እንድናጠና። ይሄንን ሲል ግን ልብ ብላችሁ አዳምጥ። በጣም የሚገርም ነገር ነው። እኔ ጴንጤ ወይም ፕሮቴስታንት በመሆኔ በቃ ካገኘሁት ከተባረኩበት እና
አይዳይ ጴንጤቱ ይላል አንዱ። በቃ ጴንጤ ሁኜ ነው የምሞተው፣ ፕሮቴስታንት ሁኜ ነው የምሞተው ይላል አንዱ። በዚህ ምክንያት አንድ ሰው ፐርሰናል የሆነ የመጽሐፍ ቅዱስ ጥናት የዳኑ ሰዎች የሚያደርጉት ኤክሰርሳይዝ ክርስቶስን የሚያውቁ ብርሃን የበራላቸው ወንጌል የበራላቸው ሆነው ፕላስ አሁን በደረሰበት ደረጃ የመጽሐፍ ቅዱስ ጥናት በተገኙ ውጤቶች ደረጃ ሪስፔክትፉሊ ካደረግነው ወደ እግዚአብሔር ጥልቅ ነገሮች ለአገልግሎታችንና ለሕይወታችን የሚሆኑ ወደ እግዚአብሔር ጥልቅ ነገሮች ልንገባ የምንችልበት ልንደርስ የምንችልበት ነገር እድል ነው። ይሄ ትልቅ ቫልዩ ያለውን ትልቅ ኦፕንነስ ነው፣ ትልቅ በረከት ነው። ፕሮቴስታንቱ ላይ ብቻ ያለ ነፃነት ነው ብዬ አስባለሁ፣ ወይም ድፍረት ነው ብዬ አስባለሁ። ግን አንወራንትድ አይደለም፣ ዋራንቲ የሌለው ነገር ደግሞ አይደለም። ዝም ብሎ ገደብ የሌለው ነገር ደግሞ አይደለም። እንደፈለግን እየሄድ አሁን ይሄ እኮ ነው አደገው። አንድ ሰው በግሉ መጽሐፍ ቅዱስ ወይ አባቶች ናቸው የሚተረጉሙልን ትራዲሽን ያላለውን አንልም፣ ቅዱስ ዮሐንስ አፈወርቅ ያላለውን አንልም ብለን አጥር አበጅተን አልተቀመጥንና አልተጠበቅን። አይ በግሌን መጽሐፍ ቅዱስን አንብቤ መረዳት ይገለጥልኛል ምናምን ደግሞ ብለናል። ይሄንን ስትል ግን በግሌ መጽሐፍ ቅዱስን አነባለሁ፣ አጠናለሁ፣ መረምራለሁ ስትል ግን ምንድን ነው ዋራንቲው? ፕሮቴስታንቱ ላይ የደረሰው እዚህ አሁን የደረሰበት ደረጃ ላይ ምንድነው ዋስራ ምንድነው ጋይድ ላይኑ ካላችሁ አፕሮፕሪየት ኬርፉል ኮሬክት የሆነ ቢብሊካል ስተዲ ነው። ያንን ሳይንስ ግን ያንን የመጽሐፍ ቅዱስ አጠናን ግን ኬርፉሊ ማድረግ አለብህ። ተጠያቂነት አለው። ተጠያቂነት ያለው ጥንቃቄ ያለው ኃላፊነት ያለበት አርቱን ሳይንሱን ለመለማመድ በመፍቀድ ነው። ዝም ብለን እየሄድን በቃ እያመጣን የሆነ ነገር እየቆረጥን በቃ እንደሱ እያልን አሁን ሄና እንዳለው ማለዳ ማለዳ ለእኔ ምናምን አዲስ ነው ያል በራልኝ፣ በአዲስ መልኩ ተገለጠልኝ፣ አገኘሁት፣ ድሮ እንዲህ ነበር የምረዳው፣ አሁን እንደዚህ ነው እንዲህ ይላል እያልን እየቦጫጨቅን እየቆራረጥን አመጣን የግል ህይወታችን የህብረት ህይወታችን አገልግሎታችን እንምራ ብንል ትርምስ ውስጥ ነው የሚገባው። አብዛኛው የትርምስም የተወለደው በዚህ መንገድ ሊሆን ይችላል። ዋራንቲ አንዱ ዋራንቲ አሁን ተጉ ያነሳው ጥያቄ ነው። ምንድን ነው መጽሐፍቱን እሺ እንቅረባቸው እናንብባቸው። መጽሐፍቱ ስንቀርባቸው ስናነባቸው አንዱ የምናደርገው ነገር የመጽሐፍቱን ጾታ መለየት አለብን። ዣንራ የምንለው ማለት ነው፣ ወይም ካይንድ የምንለው ወይም ዘውግ የምንለው እንደ ፊልም ዘውግ በፊልም ትራጀዲ፣ ኮሜዲ፣ ሳታየር፣ ሮማንስ ምናምን አድቬንቸር እንደምንለው ሁሉ መጽሐፍ ቅዱስም ዣንር አለው፣ ዘውግ አለው፣ ጄነር አለው። ብዙ ጊዜ እንደዚህ አይነት ቃልም እንጠቀማለን። ለምሳሌ አዲስ ኪዳን ላይ ወንጌላቱ የምናነብበት መንገድና መልእክታቱ የምናነብበት መንገድ አንድ አይደለም። መልእክታቱ የምናነብበት መንገድ አንድ አይደለም። አሁን መልእክታቱን እንዴት እናንብባቸው ቢባል መልእክታቱ ለምሳሌ አብዛኞቹ ኦኬዥናል ናቸው። ለነገሩ ወንጌላትም ኦኬዥናል ናቸው። የሆነ መልእክት አሁን ጳውሎስ አንደኛ ቆሮንቶስን ሲጽፍ አንደኛ ቆሮንቶስ ለቆሮንቶስ ቤተክርስቲያን የሆነ ነገር ተፈጥሮ የጻፈለት መሆኑ ያጠራጥራል አያጠራጥርም? ስለዚህ እንደዚህ አይነት ኮንቴክስቹዋል የሆኑ እያንዳንዱ ሊትሬቸር መልእክታቱን ስናጠና የምናደርጋቸውን ፎሎ የምናደርጋቸውን ስቴፖች መሰረታዊ የሆኑ ነገሮችን ልክ ለምሳሌ ሃው ቱ ሪድ ዘ ባይብል ፎር ኦል ኢትስ ወርዝ የሚል መጽሐፍ የዳግላስ ስቱዋርድ እና የጎርደን ፊ መጽሐፍ ሃው ቱ ሪድ ዘ ባይብል ፎር ኦል ኢትስ ወርዝ መጽሐፍ ቅዱስን ለሁለንተናዊ ጥቅሙ መረዳት ተብላ የተተረጎመች በጣም ቆንጆ መጽሐፍ፣ ብዙዎቻችን ወደ መጽሐፍ ቅዱስ ትምህርት እንድንሄድ ምክንያት የሆነችን መጽሐፍ አለች። እያንዳንዱ የመጽሐፍ አይነት ትንቢት እንዴት ነው የሚታየው የሚተረጎመው፣ የህግ መጽሐፍት እንዴት ነው የሚታዩ የሚተረጎሙ፣ የታሪክ መጽሐፍት፣ መልእክቶች፣ አቡቀለምሲስ፣ ወንጌላት እንዴት ነው የምንረዳቸው፣ እንዴት ነው የምንተረጉማቸው የሚሉትን ሀሳቦች በደንብ አድርጎ የሚያስረዱ ሜቶዶሎጂ። ስለዚህ ትንሽ ከደከምን ላይቀር ትንሽ ጠጋ ካልን ላይቀር እንደዚህ አይነት ጥንቃቄዎችን፣ ጾታዎችን፣ የመጽሐፍ ቅዱስ ዘውጎችን መለየት አለብን። የምትሃት ቡክ መጽሐፍ አድርገነዋል። የድግምት መጽሐፍ አስመስልነዋል መጽሐፍ ቅዱስን። በጣም በጣም የሚያሳዝነው እሱ ነው። አሁን
በተለይ እኛ ጋር አስፈሪው ፓርት እሱ ነው። ሰው እንደፈለገ መጽሐፉን አንብቦ ሂዶ ስለሆነ የሚሰብከው የሚያስተምረው የሚያስረዳው ምን የሚለው በጥንቃቄ በጥሩ ኤክሰጀሲስ በጥሩ ጥናት በጥሩ ማስተዋል በጥንቃቄ በዲሲፕሊንድ በሆነ መልኩ ተተርጉሞ ያልተገኘን ውጤት ወስደን ህዝቡን የመገብን ህይወታችን የመራንበት ብዙ ኬዎስ ነው የምናመጣው፣ ብዙ አደጋ ነው የምናመጣው። ሌላ ቤት የሌላ አደጋ ነው እኛ ጋር የሚመጣው። ሌላ ቤት አጥር አለ፣ ገደብ አለ፣ ኦልሬዲ ዝግ የሆነ ክሎዝድ የሆነ እንትን አለ። እኛ በጣም ጥንቃቄ ማድረግ አለብን። ሪሶርስ አለ፣ ኦንላይን ብትሉ ሪሶርስ አለ፣ ኦፍላይን ብትሉ እግዚአብሔር ይመስገን በብዙ መንገድ። ስለዚህ አሁን እኔ አንድ መጽሐፍ ሰጀስት ማድረጋችሁ ይችን መጽሐፍ ነው። ትንሽ የምትመስል ግን በቂ እና የመጨረሻ ቆንጆ መጽሐፍ እና አስተማማኝ በሆኑ በታማኝ ሰዎች የተጻፈ ጎርደን ፊ እና ዳግላስ ስቱዋርት በጣም የተባረኩ ጤናማ ስኮላርስ፣ ኢቫንጀሊካል ስኮላርስ፣ ኤክስፐርት ሃው ቱ ሪድ ዘ ባይብል ፎር ኦል ኢትስ ወርዝ በእንግሊዝኛ፣ በአማርኛ መጽሐፍ ቅዱስን ለሁለንተናዊ ጥቅሙ መረዳት የምትል መጽሐፍ። እንዴት መጽሐፍ ቅዱስን ማንበብ መተርጎም እንዳለብን ቤዚክ የሆነ አንደርስታንዲንግ የምትሰጥ መጽሐፍ ናት። አድቫንስድ የሆነ ነገር የምትፈልጉ ደግሞ በውስጥ መስመር ጠይቁኝ፣ ሪኮመንድ አደርጋችኋለሁ። ቆንጆ ቆንጆ መጽሐፍት። ከእሷ ደግሞ አንድ ስቴፕ ከፍ የሚል አድቫንስድ የሆነ አተረጓጎም ደግሞ አለ። እሱ ትንሽ ቴክኒካል ነው። ቴዎሎጂ የምትማሩ ቴዎሎጂ መማር የምታስቡ ልጆች ብትጠቀሙበት ጥሩ ነው የምለው ነው። ይሄ ግን በጣም በቂ ነው። ፒዲኤፍ አለው፣ ሃርድ ኮፒ አለው፣ በእንግሊዝኛ አለው። አሁን እትሙ 4ኛውን 5ኛ እትም ላይ ደርሷል። በጣም ቆንጆ። ይሄንን መጽሐፍ ሪኮመንድ አደርጋችኋለሁ። ታጉ ይሄንን ነው ተጨማሪ ሀሳብ የምሰጠው። ተባረክ። ቴንኪዩ ኤቢ። ምናልባት አማርኛ በዚሁ ርዕስ ላይ የምትፈልጉም ደግሞ ካለ መጽሐፍ ቅዱስና የአፈታት ስልቱ የሚኒሊክ በጣም ምርጥ መጽሐፍ ነው። እሱም ኤቢ አይተኸዋል አይደል? እሱም በጣም ጥሩ እንትን ነው። በደንብ ጥሩ አድርጎ አፈታቶችን እንዴት መፈታት አለባቸው፣ ምን አይነት ዘውጎች አሉ፣ በምን አይነት አፕሮች መፍታት አለብን የሚሉ ነገሮችን ሂስቶሪካሊ በደንብ እንትን ይላል። ያ ልክ ነህ አማን። የጋሽ ምኒልክ አስፋው መጽሐፍም ቆንጆ ነው፣ በጣም ቆንጆ ነው። እሱንም ቢያገኙ ጥሩ ነው። ከታች ርዕሶቹን እየጻፍኩላችሁ ነው። የሁለቱን መጽሐፍት ርዕስ እየጻፍኩላችሁ ነው። እሺ። ተጉ ሸሸ ወይስ አፈገፈገ? ሸሸ ወይስ አፈገፈገ? እስከዛ ግን ሄና ተኛ። እንዴት አመሻችሁ? ያው ሊበጣበጣል ምን ተኛል? መኪና ማቆሚያ አጥቼ እዛው ውጭ ቀረው። በቃ ልክ ሳገኝ እንዳላቋርጥ ብዬ ውጭ ነኝ ያለው። ወሳኝ ነው ጥያቄ እና ኤቢ በጣም አይ ዛሬማ እንትን ነው አልቋል። በላ መጀመሪያ ዛሬ ያለው ጸሎት የተጀመረው በጸሎት ማለቃ ዝጉታ። ምክንያቱም ዛሬ የሄደበት አካሄድ በጣም ማለፊያ ስለሆነ ከዚህ በኋላ እንትን ከምንነካካው ወይ ቅዳሜ እሱ ቤት ሲኖር ያሉብንን ጥያቄዎች ያው ኤቢ እንደሚያውቀው ራእይ ላይ ብዙ ጊዜ ደጋግመን ሄድ ነው በሆነ ትምህርት ምክንያት ነው። ልክ እንደዚህ ራእይ ለብቻው ለራሱ ለራእይ ተብሎ ብዙ ስላልተጠና ብዙ የተመሰረቱ ትምህርቶች አሉ ራእይ ላይ። ትንቢት ናቸው ብለን የምናስባቸው ነገሮች አሉ። ኦልሬዲ ተፈጽሞም ሊሆን ይችላል። እንደዚህ አይነት ጥያቄዎች አሉ። ሌላ ጊዜ አሁን ከማደክመው ብዬ ነው። ተጉን ኔትወርክ ነው። ኦኬ የኔ ግን ይሰራል አይደል? ውጭ ነኝ ያለሁት። ግን በቃ አንዴ ከወጣው ላይ ቀር አንድ ሁሌ የሚከነክነኝ ነገር አለ። የራእይ 12 ላይ የአብየ ሰማይ ነው የወንድሞቻችን ከሳሽ ተጣለ የሚለው ክፍል
ኦልሬዲ ሀፕን እንዳረገ ነው ኦልሬዲ ሀፕን እንዳረገ ነው የምንረዳው ወይስ ፕሮፌቲክ ነው ብለን ነው የምንጠብቀው? ማለት አሁንም ልክ ብሉይ ኪዳን ላይ በኢዮብ መጽሐፍ ላይ እንደተጻፈው እንደ ኢያሱም ሰይጣን በሰማይ አክሰስ አለው ብለን ነው የምናስበው አሁን ወይስ ኦልሬዲ ሀፕን አድርጓል? ምክንያቱም ከተጣለ በኋላ በቃ ትንሽ ጊዜ እንደቀረው አውቆ ሊዋጋቸው ሄደ ምናምን የሚለው ነገር ስላለ ብዙ ጊዜ እሱ እንደውም የመጨረሻው ሱባኤ ምናምን የሚባለው ክፍል ነው፣ የመከራው ዘመን የሚባለው ክፍል ነው እና እሱ ወደፊት ነው የምናስበው እና አሁንም አክሰስ አለው ብለን ነው የምናስበው ወይስ አሁን አክሰስ የለውም በሰማይ? ምክንያቱም እንትን ዮሐንስ ላይ ራሱ በሰማይ ጠበቃ አለን የሚለው ነገር ክርክር አለ እንዴ ምናምን የሚል ነገር ሁሌ አይምሮ ላይ ይጭራል እና እቺን ነገር እንዴት ነው የምናያት? ያው ከወጣው ላይ ቀር ነው። እኔ ሃፒ አወር ነው የሚስማማኝ ታውቃለህ። አሁን በጣም ተጨንቄያለሁ። በጸሎት ዝጉትና ጥሩ ጨነቃ አላልቃላ ይሄና ጥያቄ የጨነቀ አይመስልም፣ ግን ያስጨንቅ ነው የሚመስለው። አይ ቲንክ ጥሩ ጥያቄ ነው ያነሳው። አጠር አድርጌ ልመልስልህ። በጣም ቆንጆ ጥያቄና ብዙ ነገር የያዘ ሀሳብ ነው። ራዕይ ምዕራፍ 12 ለየት ያለ ባህሪ ያለው የምልበት ምክንያት ለዚህ ነው። ራዕይ ምዕራፍ 12 ሰምሃው የሆነ ዩኒቨርሳል ባህሪ ያለው ማለት ዝም ብሎ ክሮኖሎጂካሊ ወይም ሲሪየስ ተከታትሎ የመጣ ታሪክ ነገር ሳይሆን ክሮኖሎጂካሊ ሳይሆን ዩኒቨርሳል የሆነ ኮስሚክ ዋይድ የሆነውን በጉድ ኤንድ ኢቫናሎቹ እንደውም አይዲያሊስቶች እንደና አዴላ ያርብሮ ኮሊንስ ምናምን ጀጀ ኮሊንስ የሚባሉ በዚህ በአፖካሊፕቲክ ስኮላርሺፕ ላይ ብዙ ርቀት የሄዱ ሰዎች በቃ በየትኛውም ዘመን ያለውን የኢቭል እና የጉድን ኮምባት ኒካዎ የሚል እዛ ጋ አንድ የግሪክ ቃል አለ። በእሱ ላይ ነው ፒኤችዲዋን የሰራችው እንደውም አዴላ ያርብሮ ኮሊንስ እና እነሱ ጄነራል የሆነ ነገር ነው አድርገው የሚያስቡት። ኤኒ ታይም ያለን ኮንፍሊክት እስከ ፋይናሉ ድረስ አድርገው ያስቡታል። ግን እሱም እውነት ሆኖ አሁን ፖይንቱ ምንድነው? ኢየሱስ ክርስቶስ በመስቀል ላይ ከሰራው ስራ የተነሳ ሰይጣን ቀድሞ ከነበረው ፖዚሽን ወይም ቀድሞ ከነበረው ፓወር ኦፍ ኢንስሌቭመንት የነበረውን ፓወር ሊሚት ሆኗል ነው ሊሚት አድርጎታል። ግን ለፋይናል ደግሞ ዲፊቱ መሰረት ተጥሏል ነው አሁንም አለ። ይሄንን ባለፈው ከ12ን ስናገር ወይም የሆነ ቦታ አንድ የተጠቀምኩት ምሳሌ አለ። የደርግ ባለስልጣናት አሁን እንደ ደርግ ባለስልጣናት አድርጎታል ሰይጣን። ምን ማለት ነው? አሉ በህይወት አሉ፣ ዩኒፎርማቸው ቤት አለ፣ ለብሰውትም የሚወጡ አይቻቃሉ፣ ለብሰውትም የሚወጡ ሁሉ አይቻቃሉ። ግን ያ ፓወር የለም። ማስፈራራቱ አለ፣ ማታለሉ አለ፣ መሸወዱ አለ። ላልነቃበት ነው። ግን የመስቀሉ ስራ ላልገባው ሰው ነው። የመንፈሳዊ ውጊያ ባህሪ ያልተረዳ የጦርነቱና የጠላትን ቁመናና የጦርነቱን ባህሪ ያልተረዳ ሰው አሁንም ያን ዩኒፎርም የለበሰ ሰው የቀድሞ አይነት የማሰር የመፍታት የመግደል የመንጠቅ ስልጣን ያለው ይመስለዋል። አሁን እንደሱ አይነት ነገር ሰይጣን የለውም። ግን እንዲሽር የሚለው የዕብራውያን ምዕራፍ 2 ቁጥር 14 ጥቅስ ካታርጎ የሚለው የግሪክ ቃል ፓራላይዝ አድርጎታል፣ እንዳይሰራ አድርጎታል የሚል አይነት ልክ ነው። አሁን ቤተሰቦቻችን የደርግ ባለስልጣናት ምናምን ዩኒፎርም ቤታችን ያለን ሰዎች ይሄ ምሳሌ አሁንም ያሸማቀናል። ከዚህ የተሻለ ምሳሌ መጠቀም እችላለሁ። ኤኒዌይስ ስለዚህ ክስ አለ። ልክ ነው። የወንድሞች ከሳሽ የሚለው ክስ አለ፣ ማታለል አለ። ጳውሎስ በእርሱ ሽንገላ እንዳንታለል ሀሳቡን አንስተውምና ሴስ ሉዊስ ዘ ስክሪፕት ሌተር ላይ አንዱ ከጻፈለት ደብዳቤ ዋርሙቱ ከማታለል በውድ ዋጋ የሚሸጠው መሳሪያው ነው ይላል። ይሄን እነ ፊሊፒያንሲም አንድ በጣም ቴዎሎጂያንም ባይሆኑ ባይብል የሚያነቡ አሁን ያለውን ዘመን ዲፋይን የሚያደርጉ ሰዎች የሚጠቀሙበት መሳሪያ ነው። አይ ቲንክ ካልተሳሳቱት ሜር ክርስቲያኒቲ ላይም እንደዚህ አይነት ሀሳብ አለ።
ከዚህ ከስፒሪቹዋል ወርፌር ጋር በተያያዘ ማታለል በጣም ትልቅ የሰይጣን መሳሪያ እንደሆነ ማታለል የሌለውን አስመስሎ መቅረብ። ስለዚህ ግን በህይወት አለ ምን ማለት ነው? በህይወት አለ ማለት ወይም አልተወገደም፣ ሰይጣን አልተወገደም፣ የመጨረሻውን ፍርድ አልተቀበለም። ያ የመጨረሻው ፍርድ ገና ነው። በዛ ቴንሽን ውስጥ ነው ያለ ነው። እሱን ሰብአ ሱባኤ ማለታቸው ነው ስተቱ አይደለም። ሺህ ዓመት መንግስት የምንለው ከክርስቶስ መጀመሪያ መምጣትና ዳግም ምጽአቱ መካከል ላይ ነው ያለ ነው። ፋይናል ኮንሱሜሽኑ ሲሆን ምዕራፍ 19 ላይ የእግዚአብሔር እራት የተባለው የእግዚአብሔር እራትና የበጉ ሰርግ እራት ሁለት እራቶች አሉ ብለናል። በመጨረሻው በእግዚአብሔር እራት ሐሰተኛው ነቢይ ዘንዶ ከባህር የወጣው አውሬ በሙሉ ተለቃቅሞ ባቢሎን የሚወገዱበት ምዕራፍ 19 መጨረሻዎቹ ቁጥሮች ላይ እናገኘዋል። ሪካፒቹሌት አድርጎ ግን ባይንድ ተደርጎ ነበር፣ ሊሚት ተደርጎ ነበረ፣ ወደ ጥልቁ ታስሮ ነበር። በመጨረሻ ግን ከጥልቁ ተፈቶ ደግሞ ተፈረደበት፣ ተወገደ ብሎ ሁለቱን ቴንሽን የመጀመሪያውን የክርስቶስ መምጣትና የመጨረሻውን መምጣት አንድ ላይ ጠቅሶ ራዕይ ምዕራፍ 20 ደግሞ ሪካፒቹሌት አድርጎ ያሳየናል። ስለዚህ ሰይጣን አሁንም አክቲቭሊ ይሰራል። ባለፈው የተነጋገርነው የመንፈሳዊ ውጊያን እውነታ ሰዎች መርሳት የለባቸውም፣ መዘንጋት የለብንም። አሁንም ውጊያ ላይ ባትል ውስጥ ነው። the war is over the battle continues ወይም ትልቁ ጦርነት አልቋል፣ ግን ጥቃቅን ውጊያዎች ሊኖሩ ይችላሉ የምንለው ለዚህ ነው። ምንድነው መሳሪያው ከተባለ ግን አሁንም የቀድሞ አይነት ፓወር እግዚአብሔር በፈቃዱ የሰጠው አይነት ፓወር ወይም ሰዎች በኃጢአት ምክንያት በፎል ምክንያት በኦሪጂናል ሲል ምክንያት ኦር በእርግማን ምክንያት የነበሩበትን ፖዚሽን እግዚአብሔር በመስቀል ላይ በክርስቶስ ስላስወገደው አሁን በክርስቶስ ለሚያምኑ በክርስቶስ ለሆኑ ኢን ክራይስት ለሆኑ በክርስቶስ በማመን ጀስቲፋይድ ለሆኑ ከፍርድ ውጭ ለሆኑት ያ የሰይጣን ፓወር ኦፍ ኢንስሌቭመንት በእነሱ ላይ እንደቀድሞ አይሰራም። ግን ሰይጣን አሁንም ይመጣል፣ እንደቀድሞ ግን አይደለም ፓወሩ የሚል ኖሽን ነው ያለው ራዕይ። ይሄ ከሌሎች ትምህርቶች ጋርም አብሮ የሚታረቅ ነገር ነው። ቴንክ ዩ ና እሺ ታንክ ዩ ኤቢ። ያው እኔ ታውቃለህ እንደ እጅ ጽሁፌ እንትን ንግግሬም የሚገባ አልሆነም መሰለኝና ጥያቄን ብዙም እንትን አላልኩም። ሌላ ጊዜ አስረዳለሁ። እኔ ጠየቅኩ ስፔሲፊክሊ ከእንግዲህ ወዲህ በሰማይ ስፍራ አልተገኘለትም የሚለውን ነበረ እና በሰማይ አኪዩዜሽን ያቀርብ ነበረ። የኢዮብን መጽሐፍም ነገ ጠቅሼ ነበር። ኢዮብ ላይ ከእግዚአብሔር ልጆች መሀል ነበረ። ልክ እነሱ ኖቲስ እንዳላረጉት ነው እንደው የሚመስለው እና ኢዮብን ሊያስበጥረው ተፍ እያለ ነበር። እና እንደዚህ አይነት አክሰስ አለው ወይ ነው የኔ ጥያቄ። አሁን ብለን ነው የምናስበው ወይም በቃ ተጥሏል በሰማይ ምንም አክሰስ የለውም ብለን ነው የምናስበው? እሷ ነበረች እኔ ሁሌ ወንደር ማረጋት ማለት ነው። ይሄን ደግሞ ወንደር እንዳደርግ የሚያደርገኝ በአብ ቀኝ ምንድነው በሰማይ ጠበቃ አለን የሚል ቃል አለ አይደል? ዮሐንስ ላይ ጥብቅና አኪዩዜሽን ከሌለ ምን ይሰራል የሚለው ነገር ሁሌ እንትን ያደርገኛል። who is the accuser? እና እሱ ነበረ ጥያቄው። ነገሩ ብዙም ኢምፖርታንት አይደለም። ተው ወደ ሌላ ጊዜ እንትን እሺ እኔ አንደርስታንድ አድርጌያለሁ። የተሰሎንቄው የአንደኛ ዮሐንስ ምዕራፍ 2 ጥቅስ ከሰይጣን ጋር ብቻ ሳይሆን ከኃጢአት ጋርም የሚያያዝ ነገር ነው እና የጰራቅሊጦስ የሚለው ሐሳብ ከአድቮኬሲ ጋር አድቮኬት ከማድረግ ጋር ብቻ ሳይሆን ካይንድ ኦፍ እንደ ከጋራንቲ ጋር አብሮ የሚያያዝ ነገር ነው። ኤኒዌይስ ሐሳብ ገብቶኛል። ሰማይ የሚለው ቃልም መተርጎም ያለበት ቃል ነው። ምንድነው ሰማይ? ሰማይን አክሰስ ያደርጋል ስንልስ ምን ማለታችን ነው የሚለውንም አብረን ማየት አለብን። ግን ሰይጣን በአሁኑ ሰዓት እንደዚህ አይነት አክሰስ የለውም። ክስ የሚለው ሐሳብ ግን የወንድሞች ከሳሽ ተጥሏል የሚለው ሐሳብ ራሱ የነበረውን የቀድሞን ፖዚሽን ከማጣት ጋር ነው ብዙ ጊዜ ሊታይ የሚችለው። ግን ኤኒዌይስ ሐሳብ ገብቶኛል። ኢዮብንም በደንብ መረዳት ማጥናት አለብን። አሁን ራዕይ ምዕራፍ 12 ላይ በግልጽ የታየው የክርስቶስ ስራ ሰይጣንን ቀድሞ ከነበረው ፖዚሽን ውጭ አድርጎታል። በተለይም በሚያምኑ ላይ በክርስቶስ በሆኑት ላይ ምንም ሊያደርግ እስከማይችል ድረስ የቀድሞ የነበረውን ፓወር አክሰስ
አጥቷል ነው። ግን ታዲያ በሰማይ ላይ ለምን ጠበቃ አለን ተባለ? አሁንም ምን አይነት ክስ ክርክር ስላለ ነው የሚለው። በመስቀል ላይ በሰማይ ላይ ጠበቃ አለን የሚለው ሐሳብ ኤቭሪዴይ የሚከናወን ክስና ክርክር ስላለ ሳይሆን አንድ ጊዜ ክርስቶስ በደሙ የሰራውን በሞቱ የሰራውን ስራ ሁልጊዜ ለሚድኑት የሚያገለግል እና ያመኑትም ደግሞ ሁልጊዜ መንጻትን ከኃጢአት መንጻትን ወደ እግዚአብሔር ለመቅረብ ብቁ መሆንን የሚሰጣቸው ነገር እንደሆነ የሚያነሳ ሐሳብ ነው። ኤኒዌይስ ሄና ቴንኪው። እንግዲህ እንቀጥልበታለን። ቴንኪው ኤቢ። አይ ቲንክ ሀኒ ጥያቄ ሀሳብ ሀኒ አማን ያንን የእንትናን መዝሙር ትዘምርልናለች። ያው ጥያቄም ካለት መዝሙሩን ሳታዘምር እንዳትወርድ ኤቢ ቅድም ያነሳው ጥያቄም አላት። በእርግጥ እሷ ያቺ ሴት ማናት የሚለውም ጥያቄም አላት። እስቲ ራሷ ትናገር። ቅድም የጠቀሰውንም የጆን ስቶትንም መጽሐፍ ነገረ ወንጌላውያን ላይ አድርጌላችኋለሁ። በቀጥታ ወደ ሀና። እንዴት ናችሁ? እኔ ጥያቄ የለኝም። በሙሉ ተመልሷል። ጥያቄ ጌታ ይመስገን ተመልሷል። ከሄኖክ ጥያቄ በቀር እዛ ሲሄድ የምጠይቃቸው ስላሉ አሁን አልጠይቅም። ጌታ ይባርክህ ኤቢ። በጣም በእውነት በቀደምም ነግሬሃለሁ። አንዬ እዛ አንሄድም ተባለ። የት ሄደሽ ነው የምጠይቀው? አሁን ጠይቁ ኤቢን። የት ነው እዛ ማንሄደው? ኧረ በህግ አምላክ እንዲህ ተውኝ። አንድ ያለ ተስፋ ኤቢ ጌታ ይባርክ። በጣም በጣም ደስ የሚል ጊዜዎች ነበሩ የነበሩ። ያው በቀደም እንዳልኩ ነው እዚህ አልደግምም። በጣም 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 ብዙ አይተን እኔ ፐርሰናሊ ስለሌሎቹ መናገር አልችልም፣ ግን ያላየሁባቸውን አንግሎች እንዳይ አድርገኸኛል እና እግዚአብሔር ይባርክ። በጣም ደስ በሚል ሁኔታ ነው ብታስተምረን ቀለል አድርገህ። ቴንኪው ሁላችሁም። አማንም ቴንኪው፣ ተጉዬ ሄኖክም ቴንኪው ስለምታነሳው ቦምብ ጥያቄ። አይ ወሳኝ መዝሙር እንዴት ነው ታዘምሪናለሽ ወይስ ምንድን ነው ሀሳብሽ? ላዘምራችሁ ልዘምርላችሁ? ብዘምሪልን ይሻላል። ማዘመር ትንሽ ይከብዳልሽ። አይ ቅድም ስጽፍ አይቶኝ ነው ተጉዬ። እሺ በጣም ወደው መዝሙር ነው የኔም ፓስተር መስፍን ያው ማይ ፌቨራይት ሲንገር እና ፓስተር፣ ግን መዝሙሩን ልዘምረው። እሺ አይኖቼ አይተው እጅጉን ፈዘዙ፣ የፍቅርን ባወጡ ከቶ ሳይታዘዙ፣ ነፍሴም አልቻለችም መድኃኒቷን ስታይ፣ ከጎኑ ስትሆን ከዚያ ዙፋኑ ላይ ከዚያ ዙፋኑ ላይ ከዚያ ዙፋኑ ላይ አይኖቼ አይተው እጅጉን ፈዘዙ፣ የፍቅርን ባወጡ ከቶ ሳይታዘዙ፣ ነፍሴም አልቻለችም መድኃኒቷን ስታይ፣
ከጎኑ ስትሆን ከዚያ ዙፋኑ ላይ ዙፋኑ ላይ ዙፋኑ ላይ ከዚያ ዙፋኑ ላይ ዙፋኑ ላይ ዙፋኑ ላይ ከዚያ ዙፋኑ ላይ በደሌ እንደ ሙታን አደንዝዞኝ ሳለው በኢየሱሴ በኩል ወደ አብ ዘንድ ገባው በሥጋዬ ምኞት እየኖርኩኝ ሳለው ከፍቅሩ የተነሳ ጸጋውን አገኘው ዙፋኑ ላይ ዙፋኑ ላይ ከዚያ ዙፋኑ ላይ ዙፋኑ ላይ ዙፋኑ ላይ ከዚያ ዙፋኑ ላይ በደሌ እንደ ሙታን አደንዝዞኝ ሳለው በኢየሱሴ በኩል ወደ አብ ዘንድ ገባው በሥጋዬ ምኞት እየኖርኩኝ ሳለው ከፍቅሩ የተነሳ ጸጋውን አገኘው ዙፋኑ ላይ ዙፋኑ ላይ ከዚያ ዙፋኑ ላይ ዙፋኑ ላይ ዙፋኑ ላይ ከዚያ ዙፋኑ ላይ ዓይኖቼ አይተው እጅጉን ፈዘዙ የፍቅርን ባወጡ ከቶ ሳይታዘዙ ነፍሴም አልቻለችም መድኃኒቷን ስታይ ከጎኑ ስትሆን ከዚያ ዙፋኑ ላይ ዙፋኑ ላይ ዙፋኑ ላይ ከዚያ ዙፋኑ ላይ ዙፋኑ ላይ ዙፋኑ ላይ ከዚያ ዙፋኑ ላይ አለ 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 እግዚአብሔር አለ አለ እግዚአብሔር አለ አለ እግዚአብሔር አለ አለ እግዚአብሔር አለ 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 በዙፋኑ ላይ አለ እግዚአብሔር አለ 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 እግዚአብሔር አለ አለ እግዚአብሔር አለ አለ እግዚአብሔር አለ በዙፋኑ ላይ
እግዚአብሔር አለ አለ እግዚአብሔር አለ አለ እግዚአብሔር አለ አለ በማደሪያው አለ አለ እግዚአብሔር አለ እግዚአብሔር አለ እግዚአብሔር አለ ሕያው ነው እግዚአብሔር አለ አለ እግዚአብሔር አለ አለ እግዚአብሔር አለ ኧረ አለ አለ እግዚአብሔር አለ አለ አምላካችን አለ አለ እግዚአብሔር አለ በዙፋኑ አለ እግዚአብሔር አለ 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 ሃሌሉያ አለ 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 እግዚአብሔር አለ አለ እግዚአብሔር አለ አለ እግዚአብሔር አለ አለ እግዚአብሔር አለ አለ በዙፋኑ አለ አለ በዙፋኑ አለ አለ የእኛ አምላክ አለ አለ እግዚአብሔር አለ አለ እግዚአብሔር አለ ሃሌሉያ አለ እግዚአብሔር አለ ነበረ አሁንም አለ ለዘላለም ይኖራል አለ እግዚአብሔር አለ አለ እግዚአብሔር አለ አለ አይዟችሁ እግዚአብሔር አለ አለ የኛ አምላክ አለ። ተባረኩልኝ። ጌታ አብዝቶ ይባርክሽ ሃኒ። በእውነት አይ ቲንክ አፕሮፕሬት የሚሆነው ምዕራፍ 4ን ብናነበው ነው። ከዚህ መዝሙር በኋላ ምዕራፍ 4 በአዲሱ መደበኛ ትርጉም እንደዚህ ይላል። ከዚህ በኋላ እነሆ በሰማይ የተከፈተ በር አየሁ። ቀደም ሲል እንደ መለከት ሲናገረኝ የሰማሁት ድምፅ ወደዚህ ና፣ ከዚህም በኋላ ሊሆን የሚገባውን ነገር አሳይሃለሁ አለኝ። እኔም ወዲያውኑ በመንፈስ ነበርሁ፣ እነሆም በሰማይ ዙፋን ቆሟል፣ በዙፋኑም ላይ ተቀምጦ ያለ ነበረ። ተቀምጦም የነበረው የኢያስጲድንና የሰርዲኖንን ዕንቁ ይመስል ነበር። የመርግድ ዕንቁ የመሰለ ቀስተ ደመናም ዙፋኑን ከቦት ነበር። በዙፋኑ ዙሪያም ሌሎች 24 ዙፋኖች ነበሩ። በእነርሱም ላይ ነጭ ልብስ የለበሱና በራሳቸው ላይ የወርቅ አክሊል የደፉ 24 ሽማግሌዎች ተቀምጠው ነበር። ከዙፋኑም መብረቅና ድምፅ ነጎድጓድም ወጣ። በዙፋኑም ፊት 7 መብራቶች ይበሩ ነበር። እነዚህም 7ቱ የእግዚአብሔር መናፍስት ናቸው። ደግሞም በዙፋኑ ፊት እንደ መስታወት የጠራ የብርጭቆ ባህር ነበር። በዙፋኑ መካከል በዙሪያው ከፊትና ከኋላ በዓይን የተሞሉ 4 ሕያዋን ፍጡራን ነበሩ። የመጀመሪያው ሕያው ፍጡር አንበሳ፣ ሁለተኛው በሬ ይመስሉ ነበር። ሦስተኛውም የሰው ፊት የሚመስል ፊት ነበረው። አራተኛው ደግሞ የሚበር ንስር ይመስል ነበር። 4ቱም ሕያዋን ፍጡራን እያንዳንዳቸው 6 ክንፎች ነበሯቸው። በዙሪያቸውና በውስጣቸው በዓይኖች የተሞሉ ነበሩ። ቀንና ሌሊትም ቅዱስ 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 የነበረው ያለውና የሚመጣው ሁሉን ቻይ ጌታ አምላክ ማለትን አያቋርጡም።
ሕያዋን ፍጡራኑ በዙፋኑ ላይ ለተቀመጠውና ከዘላለም እስከ ዘላለም ሕያው ሆኖ ለሚኖረው ክብር ሞገስና ምስጋና በሚሰጡበት ጊዜ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ተደፍተው ከዘላለም እስከ ዘላለም ሕያው ሆኖ ለሚኖረው ይሰግዱ ነበር። አክሊላቸውንም በዙፋኑ ፊት አስቀምጠው እንዲህ ይላሉ፣ ጌታችንና አምላካችን ሆይ ክብርና ሞገስ ኃይልም ልትቀበል ይገባሃል። አንተ ሁሉን ፈጥረሃልና በፈቃድህም ተፈጥረዋልና ሆነዋልምና ይላል። አሜን። ተጉ ጸልይልን እስኪ። አለ ምን ነበር ቀጥሎ ያለው? አንቺሆዬ ጌታ ኢየሱስ ይባርክሽ፣ ተባረኪ፣ እግዚአብሔር ይባረክ። መጽሐፍ በእንዲህ አይነት መንገድ ሲጠና ያው ማሰሪያው አምልኮ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ረዳን። ክብር ሁሉ ለስም ይሁን። የሚቀጥለው ሳምንትም ይህንኑ ውይይት ትንሽ እንቀጥላለን። ነገ የኤቢ ቤት ይከፍታል። እዛ በተለይ በዮሐንስ ራእይን አስመልክቶ ጥያቄ ካላችሁ ሪሌትድ ኩዌሽን ቢሆን ጥሩ ነው ጋይስ፣ ለሁላችንም እና ቢኖር እዛ ብትወያዩ ነፃ ውይይት ጊዜ አለ። ኤቢን እግዚአብሔር ወደዚህ ስላቀናው ወደዚህ እንዲመጣ ስላደረገ እኔ አመስጋኝ ነኝ። እግዚአብሔር ይመስገን። በጣም ዛሬ በጣም መሰረታዊ ነገሮች ነው ያየነው። ከመጽሐፍ ቅዱስ ጋራ ያለን ቀረቤታ ዝምድና እንዴት እንደሆነ በእውነት በጣም የሚረዳን ነገር ነው። እኔ መልሼ የምሰማው ነገር ነው። መጽሐፍን አንድ ጊዜ የመጨረስ እንደው አንብቦ የመጨረስ ለውድድር አይደለም፣ ግን ያው ቻሌንጅ ራሱ ቢፈጠር እላለሁ። እንደሱ ብናደርግ በጣም ጥሩ ነው። እግዚአብሔር ይባርካችሁ። አማን የጌታ ኢየሱስ ይባርክ። ከዛ በኋላ አይ ቲንክ ሌሎች የኤስኬቶሎጂ እንትኖች ይቀጥላሉ። በመጨረሻው ዘመን ላይ የመጨረሻው ዘመን ባህሪ፣ የመጨረሻው ዘመን ምንድን ነው? መጨረሻ ዘመን የመጽሐፉ ሰዎች መጀመሪያ እንዴት ይረዱታል? እኛስ እንዴት እንረዳው? እንዴት እንጠብቀው? እንዴት እየኖርነው ነው ምናምን የሚሉትን ነገሮች አይ ቲንክ ከዛ በኋላ መንቀጥል ይመስለኛል አይደለ አማኒ? በእነሱ ጊዜ ይመስለኛል። አማንተኛ እንዴ በቃ ልጸልይ ማለት ነው። አበዛው ያልኩ ይመስለኛል። አይ አበዛው ሳይሆን አለሁኝ። እውነት ነው። ለካ ቪዲዮ ስላጠፋው ጭንቅላቴን ስነቀንቅ እግዚአብሔር ይመስገን ስለነበረን ጊዜ እግዚአብሔር እናመሰግናለን። ጌታ አምላክ እግዚአብሔር ሆይ ሁሉን የፈጠርክ፣ ሁሉን ያደረክ፣ ሁሉን የምትዋጅ፣ ሁሉን የምታድን፣ ሁሉን የምታክም፣ ወደ ክብርህ ወደ አሰብከው ወደ ዓላማ የምታመራን ይህን የድነት መንገድ የመስቀል መንገድ ያስተዋወቅከን ጸጋን የሰጠህን ኃይልን የሰጠህን አቅም የሰጠህን አምላካችን እግዚአብሔር ሆይ በቤተ ክርስቲያን በቅዱሳን የሆነውን ነገር እየነገርከን እኛም በሚሆንብን ነገር ከዚህ ከቅዱሳት መጽሐፍ ምክር እየሰማ እንድንራመድ ጸጋን ስላበዛሃልን እንዲህ አይነት ምክርም እንድንሰማ ስላደረከን እናመሰግንሃለን። አንተ አለ እግዚአብሔር ሆይ ቅዱሳን በሚያልፉበት መከራ በደረሰባቸው ነገር ሁልጊዜ ምክርህ አንተ እንዳለ ነው። አንተ እንዳለ ትናገራለህ፣ እንዳለ ታውጃለህ። ነቢያትህ እንዳለ ያውጃሉ። ዝም ብሎ መኖር አለ በዙፋን ላይ በስልጣንህ ሁሉን በምትገዛበት፣ ሁሉን በምትመራበት፣ ሁሉን እንደገና በምትፈጥርበት፣ የወደቀን በምታነሳበት፣ የተሰበረን በምትጠግንበት፣ የታመመን በምታክምበት ጉልበት፣ አቅም፣ ጸጋ፣ ፍላጎት፣ ፍቅር አለህና እናመሰግንሃለን። እግዚአብሔር ሆይ ይህን እድል ስለሰጠህን እናመሰግንሃለን። ይህንን መጽሐፍ እንድናጠና ከዚህም ጸጋ እንድንከፋፈል ስላደረከን እናመሰግንሃለን። ወንድማችንን ኤቢ በጣም እንድትባርከው እንጸልያለን። ከዚህ በላይም እንድትባርከው፣ እንድትጎበኘው፣ በሐሳብ እንድታስታጥቀው እግዚአብሔር የዘላለም አምላክ እንለምናሃለን፣ እንማጸናሃለን። እዚህም ለሰማነው ለእኛ በዚህም በአገልግሎት ለተካፈሉ ሁሉ እግዚአብሔር ጸጋህን አብዛልን። ምሕረትህን፣ ፍቅርህን፣ ቸርነትህን፣ ታራቂነትህን፣ አለው ባይነትህን ዛሬም እንደገና አሰማን። ቅዱሳት መጽሐፍት ኤኮሆን ያሰማሉ፣ ድምፅህን ያሰማሉ እና
እንደዚህ ያሰማን። እግዚአብሔር ሆይ እናመሰግንሃለን። በውጭም ያሉትን እህቶች ወንድሞች ባርካቸው፣ እዚህም ሀገር ውስጥ ያሉትን ወንድሞች እህቶች ባርካቸው። ይህን ሚዲያ ለዚህ ነገር እንድንጠቀም እባክህን አቅም ስጠን፣ ጸጋህን ስጠን። እግዚአብሔር የዘላለም አምላክ ደግሞ ሌላ ትውልድ የሚጠፋበት ስፍራ አይሁን። እግዚአብሔር ሆይ በዚህ አግዘን፣ እርዳን፣ ልቦና ስጠን፣ ወደ ልቦናችን መልሰን። የኔ ጌታ ከመንቀዥቀዥ ወደ ማረፍ እግዚአብሔር ሆይ መልሰን። አቤቱ አንተ የምናስብበት ተጨማሪ እርዳታ የምናገኝበት ስፍራ አድርግልን። እንማጸናሃለን። ስምህ ብሩክ ይሁን በጌታ በኢየሱስ ክርስቶስ። ቴንኪዩ በጣም ወገኖች እናመሰግናለን። እግዚአብሔር አብዝቶ ይባርካችሁ። ይሄ ዲስከሽን ኔክስት ዊክም ፋይናሉ ይሆናል በዮሐንስ ራእይ ዙሪያ። ስለዚህ ኔክስት ዊክም እንገናኛለን።